ዕለተ ዓርብ ምንድናት? ዓርብ ማለት ምን ማለት ነው? አዳም ወደ ገነት ገብቶ ከገነት የወጣባት የልጅነቱ መካተቻ ናት። ቅጣት የጀመረው ግን በነፍሱ ነው። የሱባኤ የትንቢት የምሳሌ በሙሉ የ5500 ዘመን ጥያቄ የተካተተበት ይሄዳል። ቅጣት የጀመረው ከ930 ዓመት በኋላ በስጋው ከሞተ በኋላ ነው። እነ ኤልያስ እነ መልከ ጼዴቅ መጥተው በሰማዕትነት ሞተው ዓለም በሙሉ ሰው የሚባለው ሞቶ ያልቃል። ዓርብ በሙሉ ሞቶ ያልቃል። ቅጣት ማለት የመጀመሪያው የሞት ከእግዚአብሔር መለየት ነው። ወደ እግዚአብሔር ሲባል አሁን ሰው በእጁ ማለት አይደለም፣ ምህረቱ ትጎበኛቸው ነበር ማለት ነው። የሰሙነ ሕማማት እንኳን የኮብልስቶኖች የቢራ መጠጫዎችና የጃምቦ ቤቶች ሙሉ ነው እንትን የምናገኛቸው። ሰው ከዚህ የተሻለ እኮ ይሁን ልቡን አልደነደነም። ብረት መስቀል አለ፣ የወርቅ መስቀል አለ፣ እንደሌሎች መከራ የሚቀበልባቸው አሉና እንጨት መስቀልን መምረጡ። በአንጻሩ ዲያብሎስን በመከራ ነው የያዘው። ራሱ መከራ እየተቀበለ ግን መልሶ መከራ የተቀበለ ዲያብሎስ ነው። መለኮት ስለተዋህደው ነው አንልም፣ መለኮት ደም አለው አንልም ብለው የሚነሳ ጥያቄ ነው። 7 ቁጥር በዕብራውያን ዘንድ ፍጹም ነው ይላል። ቅዱስ ቄርሎስ ተናግሮታል። ይሄን የክርስቶስ ሞት ከኛ ሞት ይለያል። በመስቀሉ ላይ ባፈሰሰው በደሙ ሰላም ምን አደረገ? ዲያብሎስ ግን ከዚያን ጊዜ ጀምሮ እስካሁን ተሰቅሎ ነው ያለው፣ አልወረደም። ሲገረፍ ነው የሚኖረው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንዴት አላችሁ ተመልካቾቻችን? እንኳን ለበዓለ ስቅለት በሰላም አደረሳችሁ። ዛሬ የተለየ ቀን ነው። ዓለም ድህነትን ያገኘንበት፣ በአዲስ ተፈጥሮ የተወለድንበት፣ እርቅ የተፈጸመበት፣ ካሳ የተፈጸመበት፣ ድህነትን ያገኘንበት፣ ጨለማ ተወግዶ ብርሃን የሰፈነበት፣ ሰውና የሰው ልጅ በአጭር ቁመት በጠባብ ደረት ተወስኖ 5500 ዘመን ተሰጥቶት የነበረው ኪዳን የተፈጸመበት ድንቅ ቀን ነው። እንኳን ለብርሃነ ስቅለቱ በሰላም አደረሳችሁ። ዛሬ በብርሃነ ስቅለቱ በዚህ በዕለቱ ዙሪያ ጥያቄ ልንጠይቅ አንድ ታላቅ ሊቅ አብረውን ከመካከላችን ይገኛሉ። መምህራችን ካሁን ቀደም በእያንዳንዱ ቀን ሲያብራሩልን የነበሩት ዛሬ ደግሞ በልዩነት የመጨረሻውን መርሃ ግብር ልንሰራ ከመካከላችን ተገኝተዋል። መምህራችን ምስራቀ ፀሐይ አቡነ ቶማስ መታሰቢያ አራቱ ጉባኤተ መጻሕፍት የትርጓሜ ምስክር መምህር የሆኑት የኔታ ዘመላክ ዳግም ናቸው። መምህር እንኳን ደህና መጡ። እንኳን ደህና። እንዴት አሉ? እግዚአብሔር ይመስገን። እንኳን ለብርሃነ ስቅለቱ በሰላም አደረሰዎት። እንኳን አውራ አደረሰን። ዛሬ ልዩ ቀን ነው። የክርስቶስ ስቅለቱ የሚታሰብበት፣ ተስፋ የተፈጸመበት፣ ብዙ ስርዓት የተፈጸመበት፣ በሰማይና በምድር ተአምራት እየተደረጉ እንግዲህ በቅዱስ መጽሐፍ ተመዝግበው የምናገኝበት፣ ቤተክርስቲያን ደግሞ በልዩነት የክርስቶስን ሕማምና መከራ የምታስብበት፣ በሐዘንም በደስታ ውስጥም ሆና የምናስብበት ድንቅ ቀን ነው። የክርስቶስን መከራ ሞቱን መርፌው በሄደበት ክሩ ይከተላል እንዲባል ክርስቶስ የሄደበትን ቤተክርስቲያን አብራ ተወለደ ብላ ልደቱን፣ ተሰደደ ብላ ስደቱን፣ አስተማረ ብላ ማስተማሩን፣ ታመረ አረገ ብላ ታምሩን ስትነግረን ቆይታ ተሰቀለ ሞተ ብላ ደግሞ ግርፋቱን ሞቱን የምታስብበት ድንቅ ቀን ነው። በትናንትናው ዕለት እንደሰራነው ልዩ የክርስቶስን መስዋዕት ሆኖ መቅረቡን፣ ለሐዋርያት መስጠቱን፣ የሐዋርያት እግር ማጠቡን፣ ጥምቀቱን እሱን አክብረን ነበረ። ከዛ በኋላ የሚፈጸም ታሪክ ነውና ዕለተ ዓርብ ምንድናት? ዓርብ ማለት ምን ማለት ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላክ አበዊነ ቅዱሳን ስቡሕ ወወቱ ወለዓለሙ። የአባቶቻችን አምላክ ነው ለባህሪ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ዕለተ ዓርብ ምንድነው? ዕለተ ዓርብ የግሳዊ ትርጉም መካተቻ፣ መጨረሻ፣ ሁሉ የነገር ሁሉ ማከናወኛ ማለት ነው። የዕለተ ዓርብ መካተቻነት በቤተክርስቲያን ከፍ ያለ ቦታና ከፍ ያለ ምስጢር የተሸከመ ዕለተ ዓርብ ነው። ዕለተ ዓርብን መካተቻ ስንል የብዙ ነገሮች መካተቻ ሆኗል። ይህ ማለት አንደኛ መካተቻ ስንለው ክርስቶስ በዕለተ እሁድ ወይም ክርስቶስ የተዋህዶ ስሙ ነው። ነገር ግን ከተዋህዶ በኋላ የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ሆኗልና ክርስቶስ ብለን ዓለምን ፈጠረ ብለን እናቀዳለን። ሐዋርያው ቅዱስ ይሁዳም ስሜ ኢየሱስ አዳነ ሕዝቦ ምድረ ግብጽ የተዋህዶ የስጋው የስሙን ኢየሱስ ከምድረ ግብጽ ሕዝቡን አድናልና ይላል እና ክርስቶስ ወይም ደግሞ በቀዳማዊ
ቅድመ ተዋህዶ በነበረ ስሙ እግዚአብሔር ዓለምን በዕለተ እሁድ መፍጠር ጀመረ፣ በዕለተ ዓርብ ጨረሰ። ይሄ የፍጥረት መካተቻ የፍጥረት ተከናውኖ ያለቀባት ዕለት ይቺ ዕለተ ዓርብ ናት። በዚህ ምክንያት መካተቻ አላት ዓለም። በሁለተኛ ደረጃ አዳም ወደ ገነት ገብቶ ከገነት የወጣባት የልጅነቱ መካተቻ ናት። አዳም ዕፀ በለስን የበላ ዕለተ ዓርብ ነው። በዕለተ ዓርብ ከ6 ሰዓት እስከ 9 ሰዓት ባለው ነው ሰዓት በዚህ በቀትር ሰዓት ተመገበ። 9 ሰዓት ወጥቶ ከገነት እንዲባረር ሆኗል። አዳም ልጅነቱን የጨረሰባት የልጅነቱ መካተቻ የገነት ያኗኗሩ መካተቻ ተብላ ትጠራለች። ከገነት ወጥቶ የተባረረባት መካተቻው ናት ማለት ነው። ሶስተኛ መካተቻነቷ እስራኤላውያን ከምድረ ግብጽ ከወጡ በኋላ መና እያወረደ ደመና እየጋረደ ጠላቶቻቸውን እያጠፋ አለት ላይ ውሃ እያመነጨ እየመገበ ሲመራቸው 40 ዘመን ከመራቸው በኋላ ወዓርበ መና በፊንቆን ይላል። በዚህ በዕለተ ዓርብ በፊንቆን የከነዓንን ፍሬ እየተመገቡ የመናው መካተቻ ቀን ነው የነበረው። አበቃ ማለት መና ከደመና መውረዱ ያቆመ በዚህ በዕለተ ዓርብ ነው። እስራኤላውያን ከነዓን ገቡ፣ መናም ቀራ ቆመ ማለት ነው። ሶስተኛ አራተኛ እስራኤላውያን በራሱ መንገድ ላይ እያሉ እስከ ዓርብ ዕለት እየወረደላቸውን መና እየተመገቡ ኖረዋል። ከእሁድ ጀምሮ እስከ ዓርብ ባለው እሁድ፣ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ መና ይወርድላቸዋል። በዚህ ጊዜ ዕለቱን ነው እየወረደላቸው የሚመገቡ። ትኩስ ነው የሚመገቡ። ትኩስ ነው በድንብላል አምሳል ወይም ባሁኑ ዳቦ ቆሎ ምንለው የዚያ የመጣ መሰረታዊ ያለው ነገር ያለው ማለት ነው። እና በዕለተ ዓርብ ግን ማንኛውም ሰው የቅዳሜውን ጨምሮ ይዞ ይገባል። የመና መካተቻ ቅዳሜ አይቀንተን አይሉም፣ አይወርድልም፣ ቢወርድም አይሰበስቡም። ስለዚህ የመና በራሱ የሚካተትበት ተካቶ የሚገባበት የነበረ እስራኤላውያን የቅዳሜውን የሚሰበስቡበት ዓርብ ነው። እስከ ዓርብ ይወርዳል። ዓርብ በኋላ ግን ቅዳሜን መሰብሰብ ስለሆነ ሰንበት ነው። አራተኛው ይሄ ነው መካተቻ የሚባለው የመና መካተቻ ማለት ነው፣ መፈጸሚያ መከናወኛ። አምስተኛ ይሄ የድህነት መካተቻ ይሄ በሙሉ የሱባኤ የትንቢት የምሳሌ በሙሉ የ5500 ዘመን ጥያቄ የተካተተበት ዕለተ ዓርብ ነው። ይሄ ዕለተ ዓርብ ነውና እንደ ጠቅላላ ምን ተብላ ትጠራለች ማለት ነው? መካተቻ። ስድስተኛና የመጨረሻው ግን መካተቻ ብለን የምንጠራት ዓለም የሚካተተውና የሚፈጸመው በዕለተ ዓርብ ነው። ይሄ ማለት ነው ለምሳሌ በቤተ ክርስቲያን አስተምሮ ትውፊት፣ በመጽሐፍ ቅዱስም አስተምሮ ለዓለም እድሜው በጠቅላላ 8000 ዘመን ነው። ይህ 8000 ዘመን የሚካተተው በዕለተ ዓርብ ነው ይላል። በዕለተ ዓርብ ነው ማለት ሰው በመላ ይሄ ነጎግ ማጎግ የሚባለው የብዙ ሰራዊት ተነስቶ ውያው ጫልቆ እነ ኤልያስ እነ መልከ ጼዴቅ መጥተው በሰማዕትነት ሞተው ዓለም በሙሉ ሰው የሚባለው ሞቶ ቢያልቅ ዓርብ በሙሉ ሞቶ ያልቃል። ዓርብ ሞቶ ያልቅና ቅዳሜ አርፎ ይውላል። እሁድ ትንሣኤ ይደረጋል ማለት ነው። ዓርብ የሚባለው እንደ ጠቅላላ ትርጓሜው መካተቻ የሚለው እኒህን ወደ 6 ምስጢራት የተሸከመ መካተቻነት ዓርብነት ነው ማለት ነው። እንዲያ ከሆነ ወደ ዛሬው ዕለተ ዓርብ ስንመጣ የዛሬው ዕለተ ዓርብ መካተቻ ብለን ትርጉሙን ግሳዊውን ካስቀመጥን የዓርብ የራሱ ስያሜ 5 ስያሜዎች አሉት። 5 ስያሜዎች አሉት። አንደኛ ዕለተ ድህነት ይባላል፣ የመዳን ቀን። ሁለተኛ ዕለተ ፍዳ ይባላል፣ የመከራ ቀን፣ ክርስቶስ በሙሉ መከራ የተቀበለበት ማለት ነው። ሶስተኛ ዕለተ ሰላም ትባላለች። ወገብረ ሰላመ ማእከሌነ በደመ መስቀሉ፣ በመስቀሉ ሰላምን አደረገ ተብሎ የሚደረግበት ፍጹም ሰላም የተሰበከበት የሰላም ዕለት ትባላለች። አራተኛ ዕለተ ተአምራት ትባላለች። ዕለተ ተአምራት ናት። እንግዲህ እኒህን በጥቂቱም ቢሆን ዘርዘር አድርገን ለማየት እንሞክራለን ማለት ነው። ዕለተ ድህነት ስንለው እንግዲህ ክርስቶስ ዓለምን ያዳነበት ነው። ዓለምን ያዳነበት ስንለው እንደሚታወቀው አዳም ዕፀ በለስን ከበላ በኋላ ድህነት አጥቷል። በሙሉ ልጅነቱ የሚባለው ሀብተ እግዚአብሔር የሚባለው ተዋህዶን አጥቷል። በገነት ሳለ
ተዋህዶተ እግዚአብሔር ነበረው። ከእግዚአብሔር ጋር ተዋህዶ በፍጹም ጸጋ በፍጹም ጣዕመ ጸጋ ይኖር ነው የነበረው። ያ ተነስቶታል። ልጅነት ነበረው፣ ልጅነቱን አጥቷል። ዘመደ መልአክ ይባላል። የመላእክት ዘመድ፣ ከመላእክት ጋር የሚያመሰግን ከመላእክት ጋር የሚኖር ልክ እንደ መላእክት ቅዱስ ቅዱስ እያለ ፍጹም ምንም የሌለው ኃጢአት የሌለበት ንጹህ ነው የነበረው። ያን ሁሉ አጥቷል። ያን ሁሉ ካጣ በኋላ እርሱ መጀመሪያ ባለቤቱ ወአመ በላዕክሙ ትኮ በለሰ ሞተ ትመውቱ፣ ይህችን ዕፀ በለስ በበላችሁ ቀን የሞት ሞት ትሞታላችሁ ብሎ ከነገረው በኋላ ሙቷል አዳም። እንዲያው መጀመሪያ አዳምን ምንድን ያለው? ሞት ትሞታላችሁ አይደለም ያላችሁ አዳም እንዳይሆን የሞት ሞት ነው ያለ። ምክንያቱም ሞት ነፍስ ከስጋ መለየት ነው። የሞት ሞት ግን ከእግዚአብሔር መለየት ነው። ይሄ ሞትንም የሞት ሞትንም ሙቷል አዳም። ሁለቱም ተከናውኖበታል። ሞት ነፍሱ ከስጋ ተለይታለች። ነፍሱ ከስጋው ተለይታ ወደ ሲኦል ወርዳለች። ስጋው ወደ መቃብር ወርዷል። ቅጣት የጀመረው ግን በነፍሱ ነው አይደል? መጀመሪያ አዎ 30 ዓመት ቆይቷል እዛ። ቅድሚያ የጀመረ የሞት ሞት ነው ያለው ባለቤቱ ራሱ እግዚአብሔር። ምንድነው ያለው? በለስን በበላችሁ ቀን ሞት ትሞታላችሁ አይደለም፣ ሁለተኛው ሞት ነው የነገረው። የሞት ሞት ትሞታለህ ያለው። ቅጣት የጀመረ መቼ ነው? በጣም ይቅርታ አሁን ቅጣት የጀመረ ያው ተመልካቾችም ግልጽ እንዲሆን ፈልጌ ነው። በእርግጥ እግዚአብሔርን ያህል ጌታ ገነትን ያህል ቦታ አጥቶ መጨነቅ፣ ሰላም ማጣት፣ መቅበዝበዝ የኃጢአት መናኸሪያ ከመሆን በላይ ሞት የለም በምድር ላይ እየኖረም አይባልም። ከሰላም ልርቆ በየለቱ መሞት ነው በዚህ ምድር መኖር። ግን ቅጣት የጀመረው ከ930 ዓመት በኋላ በስጋው ከሞተ በኋላ ነው ወይስ ያቁራኝነቱን በጀመረው ሰዓት አዳም ሙቷን ነው ምንል? በጣም ጥሩ። አዳም የሞተ ቅጣቱ የተጀመረ ዕፀ በለስን በአፉ ያስገባ ጊዜ ነው፣ ገና ከጎረሰ በኋላ ነው። ምክንያቱም ቅጣት ማለት የመጀመሪያው የሞት ሞት ከእግዚአብሔር መለየት ነው። ቅድም ያልናቸው አለው ተዋህዶ ነው አጥቷል። ከእግዚአብሔር ጋር ተዋህዶ የሚኖረው ጣዕመ ጸጋ የሚባለው አመስግኖ ያ ጥፍጥና የሚያገኝበትን አጥቷል። ከእግዚአብሔር ተለይቷል። ከገነት ተባሯል። በቃ ጀምሯል። ዕፀ በለስን ከበላ ጀምሮ ያ ብቻ እኮ አይደለም፣ እለቱን እኮ ነው የተራቆተው። ከመራቆት አሁን ሰው አይደለም እንደ ነፍስ የነፍስ መራቆት ብቻ ሲሆን የስጋውን መራቆት አግይቶታል። እዚያ ላይ ነፍሱ ሁለቱ ቅጣትም እዚያ ወጋ የተጀመረው የስጋውም የነፍሱም እንደ ነፍስ ከእግዚአብሔር ተለየ። ከእግዚአብሔር ይሄ ልዩ ሆነና ቅጣቱ ጀመረ። ያ ጣዕሙ ጸጋው ተዋህዶ ቀረበት። እንደ ስጋ ዕፀ በለስን ወደ አፉ ሲያስገባ ራቁቱን ነው የቆመው። ራቁቱን ነው የቆመው። ተራቆተ። እዚያ በፊት እንደሚታወቀው አባ ጊዮርጊስ ዘጋስጫ ይሄ ስለ አዳም ሲናገር ልጅነትን ሲገልጽ እግዚአብሔር ወይም ክርስቶስ በደብረ ታቦር የገለጻት ያቺ ብርሃነ መለኮቱ አዳም በገነት ሳለ የነበረችው ጸጋና ብርሃን ልጅነት ናት ይላል። ጸጋና ልጅነት ናት። ያቺ ብርሃኑ ሲነሳው እንደ ፀሐይ ማንም ሊያየው የማይቻል የነበረ አዳም አይደለም መላእክት ሳይቀሩ ሲያደንቁት የነበረ አዳም ግሩም ፍጥረት እያሉ ሲያደንቁት የነበረ ያን ጊዜ ከጸጋው ነው የተጋፈፈ የተራቆተው። በነፍስ ከእግዚአብሔር ተራቁቷል፣ በስጋ ደግሞ ራቁቱን ሆኗል። ቢጨንቀው ምንድነው ያለው? ሩጦ ሄዶ በለስን ነው ቆርጦ ቅጠሉን ነው ሰፍቶ እርቃኑን ይሄ ሰውነቱን መደበቅ የጀመረ መስወር የለያት ምንድናት? እርቃን ስንል ያው ብዙ ጊዜ ይታወቃል። የአፍረት አካል የምንለው አካል አለ። ሌላ አካላችን ይሄን ሳናፍር በተለይ መራቢያ አካላችን ነው። ግልጽ እንዲሆን ፈልጌ ነው እንደዚህ ያወረድኩት። እና የሆነ ሰው የሚደብቀው አካል አለ። በተለይ ለምን እንዳፈረ ብዙ ጥያቄ ይነሳል። መሀል ላይ ማነሳቦት እንግዲህ ሰውን ወክዬ ስለሆነ ይቅር ይበሉኝ። ምብሪ እዚህ አብራርተውልኝ ቢያርፍ በቤተ ክርስቲያን አባል ወይም ደግሞ ሀፍረት ተብሎ ይገለጻል። ሀፍረተ ስጋ ይሉታል አበው አባቶቻችን። የስጋ ሀፍረት ነው የሚሉት፣ እንዲህ አያራቁቱትም። ይሄ የሚሉበት ምክንያት ምንድነው? ምስጢር ነው። ይሄ ምስጢር ነው ስንል በሙሉ አሁን ሰው የሚሆንበት ምስጢር በዚህ ነው፣ በሀፍረት ነው። ወይም ሰው የሚሆንበት ማለት ራሱ የሚተካበት አሁን የትልቅ ምስጢር ነው። እንደ ምሳሌ ስናነሳው አንድ ከአባት ዘር ይከፈላል፣ ከእናት ደም ይከፈላል። ከአባት ዘር ከእናት ደም ተከፍሎ ከአባት ዘር ተከፍሎ የሚዘራበት ከእናት ደግሞ ደም ተከፍሎ የምትሸከምበት ከዚያም ሰው ራሱ የሚተካበት ይሄ ነው። ትልቁ ምስጢር የሚከናወንበት ይሄ ነው። የምስጢር መከናወኛ ስለሆነ ሀፍረተ ስጋ ብለው የስጋ ሀፍረት ብለው ይገልጹታል። ታላቁ ለማንም ግን ምን ማለት ነው? ሰው ቅድሚያ ሀፍረቱን የሚደብቅ ወይም የሚሰውር ይሄ ታላቅ ምስጢር ለምሳሌ አብይ ውእቱ ዝንቱ ምስጢር፣ ይሄ
ምስጢር ታላቅ ነው አለ ቅዱስ ጳውሎስ። ጋብቻ ምስጢር ነው አለ። ይሄ ምስጢር የሆነበት ምክንያቱ በጥቂቱም ቢሆን ተገልጿል። ይሄ ዘር ለመተካት ፍትወትን ለመቀነስ ለመረዳት ብዙ ነገሮች ለመረዳዳት ይባላል። አሁን ለመረዳዳት የሚለውን ሰው እሷ ሲያቅታት እርሱ ሲያቅተው እርሷ ሸክም ወይም ስራ መውጣት መውረድ መረዳዳት የሚለውን ምን ብሎ ነው የሚተረጉመው? ይሄ በኢኮኖሚ መረዳዳት፣ በጉልበት መረዳዳት፣ በተለያዩ ነገሮች መረዳዳት ነው አይደለም የሚለው? አይደለም። ያ ብቻ አይደለም። ሰው መረዳዳት የሚለው እሱ ጾር ይነሳበታል፣ እርሷም ጾር ይነሳባታል። ጾር በተነሳበት ጊዜ እርሱ ትረዳዋለች፣ እርሷንም ደግሞ ጾር በተነሳባት ጊዜ ትረዳዋለች። በረዳችው ጊዜ ከምን ትታደገዋለች ማለት ነው? ከዝሙት ትታደገዋለች። ከዝሙት ስትታደገውን እያለ እሱንም ከዝሙት እሷም ከዝሙት ስትረዳ ከመንግስተ ሰማያት መግባት ይረዳዳሉ ማለት ነው። እና የመንግስተ ሰማያት መረዳዳት ይሄ ወደ መንግስተ ሰማያት ለመግባት ጾር ለመቀነስ በጠቅላላ ዘር ለመተካት ይሄ በሙሉ ምስጢር የሚከናወንበት ነው። ይሄ አይደለም። ይሄ ብቻ እኮ አይደለም። ምስጢር ምንኩስና የሚፈጸም እኮ በዚህ ነው ማለት ይሄ በዚህ የተገኘ ወይም ደግሞ ከሰው የተገኘ አይደለም። የሚመነኩስ ካህን የሚሆን የሚጳጵስ ቆሞስ የሚሆን መምህር የሚሆን ይሄ ሁሉ ጠቅላላ የሚሆነው ከዘራ ቢሲ ከደመ ቢሲ የተከፈለ የተገኘ ነው። ይህ ሁሉ ምስጢራት መከናወኛ ይህ ስለሆነ ሰው ቅድሚያ ይሄን ምስጢር ብሎ ጠርቶ ስሙን እንኳን ሰወር አድርጎ ኀፍረተ ሥጋ ብሎ መጻሕፍት እየጠሩት ለዚህ ነው። ሥላሴን ማንመስልበት አካላችን ነው። በአርአያ ሥላሴ ተፈጠርን እንባላለን። ሥላሴ መላእክት እንዲህ ጾታ የላቸውም እና አርአያቸውን ስንዝግል እንደኛ መራባት ስለሌላቸው ሥላሴን ማንመስልበት አካል ነው የሚል ስለሰማው ሥላሴ ፊት አሳፍት ሸፈን መቼ ሥላሴ አይሸፈንም እና ሸፈነ ሲባል ማይመስልበት አካል ስለሆነ ከሌላው ሲጋለጥ የሚል አንድ አስተምሮ ስለነበር እንዲያጸድቁልኝ። ሥላሴ ደብቁ ከሥላሴ ማይታይ ነገር አለ እንዴ? አይ እንደው ሰው ያፍራል። አይ ሙሉ ማንነቱን ቆርጦ ይሄዳል የሚል አስተምሮ አይ ነው ግን የፈለገው የሚሆን እንጂ ያ በተደበቀ ይሄ እኮ ሌላ ክደት ነው። እንደገና ሌላ ክደት ነው ማለት ሰውዬ አካሌን ሰውነቴን በሰውር እግዚአብሔር ያየኝም እንደማለት ነው። ይሄ ደግሞ እግዚአብሔር የእውቀትም ክፍለት አለበት ማለት ነው። የውስጥን የማያውቅም እንደማለት ነው። ያያዋል። ከእግዚአብሔር የሚሰወር ነገር የለም። ለምሳሌ ሰው እኮ የሚሰውር ከሰው እንጂ ከእግዚአብሔር አይደለም። አንድ ሰው አሁን ማታ ላይ ጨለም ካለ ልብሱ ሊያወልቅ ይችላል። አሁን ያን ጊዜ ግን እግዚአብሔር እንደሚያየው ያውቃል። በጨለማ ምንም የሚሰወር ነገር እንደሌለ ያውቃል። ሰው ብዙ ጊዜ የሚሰወረው ከሰው እንጂ ከእግዚአብሔር አይደለም። እግዚአብሔርማ በምን ይሰወራል? አይደለም ግልጽ የሆነ ውጫዊውን አካል የሚታየውን ቀርቶ ገና ልቡና ላይ ያለውን ነገር አይደለም ገና ወደ ልቡናው ሊያመጣው ሊያስበውና ሊያመላልሰው ያሰበው ያውቃል። ያስተምሮ እግዚአብሔር እንዳይሆነው በማይመስለው ለሥላሴማ እውነት ነው ጾታ አንሰጥም። ይሄ ነው አንልም። አይደለም ለሥላሴ ለነፍስ እኮ ጾታ አንሰጥም። የለም ሰው በራሱ የሴት ነፍስ የወንድ ነፍስ ጾታ የላቸውም። ኋላም እኮ ስንነሳ ጾታ የለንም። ከተነሳን በኋላ ሁለት ህብረ ጾታ አዛ ለሚታየው ለመልኩ ነው። ከተነሳ በኋላ ግን ሰው አሁን ባለመስጋ አይደል የሚኖረው? ባለመስጋ ሲኖር ምን ይሆናል? በሙሉ በስጋ ይንቀሳቀሳል። እንደ ስጋ ይበላል፣ እንደ ስጋ ይጠጣል፣ እንደ ስጋ ይደክማል፣ እንደ ስጋ ይነሳል፣ ይተኛል። በጠቅላላ አሁን ነፍስ በስጋ እየኖረች ነው። በኋላ ግን ስጋ የሚባለው በምን ይኖራል? በነፍስ ይኖራል። በነፍስ ሲኖር ደግሞ ያን ጊዜ ለነፍስ ደግሞ ጾታ የላትም። ይረቃል ለማለት ወይስ ግብሩን የነፍስን ግብር ይኖራል? የነፍስን ግብር ይኖራል። ርቀት ገንዘብ ያደርጋል። ይረቃል። አዎ ይረቃል ስንል ግን በጣም ጥንቃቄ ግዘፉን ይተዋል ማለት አይደለም። ነፍስ ረቂቅ ናት። ረቂቅ ነፍስ ግን በገዘፈ ስጋ ትኖራለች። በገዘፈ ስጋ ስትኖር ግን ነፍስ ርቀቷን ለቀቀች አንልም። አሁን ነፍስ አለች። አሁን ጾታ የላትም እንላለን። በወንድ ወይም በሴት ስትኖር ግን አይ ሴቱን ወንድ ወንዱን ሴት ታደርጋለች ማለት ግን ጾታ ራሷ ነፍስነቷን ሳትለቅ በወንድ በሰው ወይም በሴት ተዋህዳ ትኖራለች። በዚህ ጊዜ ነፍስ ረቂቋ ርቀቷን ሳትለቅ በግዙፍ ስጋ ትኖራለች። በኋላ በአንጻሩ ደግሞ ግዙፍ ስጋ ግዘፍነቱን ሳይለቅ በረቀቀች ነፍስ ረቆ ይኖራል። እንደዛ ነው የምትኖረው። ስለዚህ ያን ጊዜማ የነፍስ ጾታ ከሌላት ጾታ በሌለው ግብር በጾታ በሌለው አኗኗር ጾታ በሌለው ማንነት በነፍስ ማንነት ይኖራል። ያው ማግባት መጋባት በሌለበት ምክንያቱም የጸጋ ተዋህዶ ሥላሴን ለዚህ እኮ ነው ክርስቶስ ከሰዱቃውያን ሲጠይቁት ከእንግዲህ በኋላ አለ ማግባት መጋባት የለም ሁሉ
እንደ መላእክት ይኖራሉ እንጂ ብሎ የመለሰው ለዚህ ነው። በማቴዎስ ወንጌል ምዕራፍ 19 ይመስለኛል። ለመልሶት ወደ ነበርንበት ያው እየሰፋብን ያው አንዳንድ ጊዜ ሀብታም ሲገኝ ያው ደሃ ያዘውን ነው የሚቀማ። ከሀብታም ማሳ የሄደ ሰው በዚህም ይቆርጣል። በቸስ ገጠር ነው ያደኩትና ባቄላ ማሳው ሲከድ በዚህም ይነቀላል እና የሚመለመል ስለበዛው ነው መሀል ላይ የገባው። በቤተክርስቲያኑ እንኳን ሀብታሙ ክርስቶስ ብቻ ነው። ያው የተቀበሉትን የባህሪ አይሆንም በጸጋ የተቀበሉትን እየሰጡ ነው። እንግዲህ ለተድነት ምንለው ያንን ነው እንግዲህ ያዳነው አዳምን። ከዚያ በኋላ አዳም መከራውን ተቀብሎ ወጣ፣ ተቅበዝባዥ ነው የሆነው። እንግዲህ በተለይ እኔ ገድለ አዳምን ሰው ቢያነበው አዳምን የሚረዳው በገድለ አዳም ነው። በምድር ላይ የነበረበት ፈተና አምርቶ እንኳን እንዳይመገብ ይሄ ያን ጊዜ ሲዘራ ይሄ መሬት ዝናብ ውስጥ አርከፈከፍ ስለነበር ሲርከፈከፍባት ለመለም ስለነበር ይዘራል። ያንን ሊመገበው የነበረን እንኳን ሰይጣን ነው እስከ ማቃጠል ድረስ ይደርስ ነው የነበረው። በብዙ መከራ ያለፈ አዳም ድህነቱ ያገኘ። ከሱም ቀጥሎ ያሉ ልጆች በዚህ መስመር ነው የመጡት። ድህነት እንግዲህ በጊዜው ድህነት እየተባለ የሚጠራ ድህነት ነው የነበረው። ለምሳሌ በጊዜው አዳምን በንስሐ ምክንያት ከብዙ ነገሮች አድኖታል። አብርሃምን ከብዙ ነገሮች አድኖታል። ለምሳሌ ስንመለከት ከነ ፈርዖን አድኖታል። ከነ አቤሜሌክ የሚባሉት ከንጉሠ ግብጽ አድኖታል። ይስሐቅን ከሞት አድኖታል። ኖህን ከማያይ አድኖታል። ለዘሪ ቅሉ አድኖታል። አዳነው የሚባል ብዙ ነው ያለ። ዳዊትን ከሳኦል አድኖታል። ስጋዊ መከራ ከብዙ ከስጋዊ መከራ አድኖታል። የተለያዩ ሰለስቱ ደቂቅን ዘአዳንኮሙ እምእቶነ እሳት ዘአዳኑ እምእቶነ እሳት ከእቶነ እሳት አዳናቸው ፈነው መልአኩ አዳኖሙ መልአኩን ልኮ ከእሳት አዳናቸው ይላል። እስራኤልን ከፈርዖን አድኗቸዋል። አዳናቸው የሚባል አለ። ይሄ አዳናቸው ሲባል ግን የነፍስ ድህነት አይደለም። ለጊዜው ከረሃብ ከመቅሰፍት ከቸነፈር አሕዛብ ነገስታት እስራኤልን ከተለያዩ ነገሮች አድኗቸዋል። ይሄ ግን ለጊዜው የስጋ ድህነት ነው የነበረው። አሁን ኖህን አዳነው እንላለን ማለት ኢዮብንም አዳነው እንላለን። ከቁስለ ስጋ ፈውሱንም ማዳን እንለዋለን። በጠቅላላ ማዳን ይባላል። ያ ሁሉ ግን ለአማናዊው ድህነት ነፍሱ ከስጋው ተለይታ ወደ ሲኦል ወርዳ ከሚደርስባት መከራ ግን ማዳን አይደለም። ይሄንንም ስንል ይሄ እግዚአብሔርን የሚያመልኩትንና በፈቃደ እግዚአብሔር የሚኖሩትን በሲኦልም ያድናቸዋል ስንል ግን በእደ እግዚአብሔር ለመያዝ ያበቃቸዋል። ቅዱስ ማነው ሰሎሞን በመጽሐፉ ላይ ነፍሶሙ ለጻድቃን ውስተ እደ እግዚአብሔር ወይለቀፎሙ ለኃይበ ሥቃይ በምንትኒ የጻድቃን ነፍሶቻቸው በእግዚአብሔር እጆች ናቸው መከራውም አላገኛቸውም ይላል። ለጊዜውም እንኳን ግን አሁን አንድ ሰው ይሄ በሲኦል ሆነው በእደ እግዚአብሔር ለመያዝ ቢበቁ እደ እግዚአብሔር የሚለውን ያብራሩ። ምህረት ማለት ነው። እደ እግዚአብሔር ሲባል አሁን ሰው በእጁ ማለት አይደለም። ምህረቱ ትጎበኛቸው ነበር ማለት ነው። ምህረቱ ትጎበኛቸው ነበር ስንል እግዚአብሔር በሲኦል አለ። ግን በሲኦል ያሉ በሙሉ ነፍሳትን እና አብርሃም እና ይስሐቅ እና ያዕቆብን ስንመለከት መከራው አያገኛቸውም ነበር። በሲኦል ውስጥ ያለው መከራ የማያገኛቸው እግዚአብሔር በረድኤት ይጠብቃቸው ነበር። ለምሳሌ ይሄንን ቀለል ባለ ምሳሌ ባስረዳ ደስ ይለኛል። ቀለል ያለ ምሳሌ ማለት አሁን ሁለት ሰዎች አይን አላቸው። ያንደኛው አይን ብሌን ውስጥ ማየት አይችልም፣ ፈሷል። ያንደኛው አይን ጤናማ ነው። ሁለቱም ግን ከአንድ ብርሃን አይናቸውን ይከፍታሉ። ሁለቱም ከአንድ ብርሃን አይናቸውን ሲከፍቱ የፀሐይ ብርሃን ሁለቱም አይን ላይ ያርፋል። የሚዋሃደው የትኛው ነው? የሚያየው ጤናማውን አይን ነው። ግን እኮ የፀሐይ ብርሃን ከሁለቱም ላይ ያርፋል። ከሁለቱም ላይ ያረፈው የፀሐይ ብርሃን ጤነኛውን ተዋህዶታል። ጤናማ ያልሆነው ወይም ደግሞ ጤነኛ ያልሆነው ሰው ግን አይዋሃደውም። እንደዚህ ሁሉ እግዚአብሔር በሲኦል አካሉ አለ። ነገር ግን ጤናማ የሆኑትን ማለት በፈቃደ እግዚአብሔር በሕገ እግዚአብሔር ጸንተው የኖሩትን እና አብርሃም እና ይስሐቅ እና ያዕቆብን በረድኤት ያግዛቸውና ይረዳቸው ስለነበረ እንትኑ ያገኛቸውም መዓቱ መከራው። ነገር ግን አልዳኑም። ለምን ከተባለ መቼም አንደኛ ስደተኞች ናቸው። ያለ ቦታቸው ሄደው ጥገኝነት ነው ያሉት። ጌትነቱም የዲያብሎስ ነው፣ ቦታውም የዲያብሎስ ነው። ተሰጥቶታል ሲኦል ላይ ሆኖ እንግዲህ አንድ ሰው በስደተኛ ሆኖ ምንም ባሪያ እንበል። ለምሳሌ አንድ ባሪያ ከጌቶቹ ብዙ ነፃነት ሊሰጠው ይችላል፣ ግን ባሪያ ነው። ምንም ይሁን
በቤቴ እለፍበት፣ ውጣበት፣ ውረድበት ብሎ ባለሀብቱ ወይም ባለጸጋው በዚያ በቤቱ ላይ የፈለገውን ኃላፊነት ሊሰጠው ይችላል። ነገር ግን ባሪያ ከመባል ነፃ መሆን አይችልም። ህሊናው ሁሉ ጊዜ ባሪያ ነህ ይለዋል፣ ይሳቀቃል። እንደዚሁም ሁሉ ወደ እግዚአብሔር ወይም ደግሞ የእግዚአብሔር ምሕረቱ፣ ጥበቃው፣ ቸርነቱ በሲኦል ውስጥ ባትለያቸውና ብትጠብቃቸውም ግን ባሮች ናቸው፣ ግን ስደተኞች ናቸው። ነብዩ ዳዊት ወነግድ ከመኩሉ አበዌ እኔ እንደ አባቶች እንግዳ ነኝ፣ መጻተኛ ነኝ፣ ፈላሲ ነኝ ይላል። ዓለሙም ይሄኛው ዓለምም የራሳቸው አይደለም፣ ሲኦልም የራሳቸው አይደለም። ከነዚህ ነው እንግዲህ በጠቅላላ በደ እግዚአብሔር ወይም በረድኤተ እግዚአብሔር ቢጠበቁም በዚህ ምድር ብዙ ነገር ቢያደርጉም ከመቅሰፍት ከስጋ ከፍዳ በስጋ ከሚመጡ ነገሮች ቢድኑ ገና ተዋህዶ አልተፈጸመላቸውም፣ ልጅነት አልተሰጣቸውም፣ ቦታቸው አልተመለሰችላቸውም፣ ወደ እግዚአብሔር ጣዕም ጸጋ አልተመለሱም እና ገና ድነት ስላልተፈጸመላቸው ምን ተባለች? በዚች በዕለተ ዓርብ ድነት ተፈጽሟልና ምን ተብላ ትጠራለች? ዕለተ ድነት ትባላለች። ለዚህም ነው ሲያድናቸው በሙሉ ከማህፀን ጀምሮ ልክ ባለፈው ላይ እንደተነጋገርነው ካሳ እየፈጸመ መጥቷል። እየፈጸመ መጣና ፍጹም ዘውዱን ግን የጨረሰላቸው በዚህ ነው። አንድ ሰው ሊሾም ብዙ ፕሮሰሶች አሉት። መመረጥ አለ። ከመመረጡ በላይ ደግሞ ዝግጅት አለ። ፕሮግራም የሚመረጥበት ቀን አለ። የዚህ ቀን አንድ ንጉስ አንድ ቀን ንጉስ ይሆናል ስለተባለ ብቻ አይነግስም። ብዙ ፕሮሰሶች አሉ። አዳምም የመጨረሻው እንድነትና ፍጹም ቦታውን ሲኦልን ለቆ ወደ ቀድሞ ማንነቱ ወደ ቀደመ ክብሩ ልጅነት ወደ ቀደመ ቦታው ገነት እስኪመለስ ድረስ ገና ክርስቶስ እስካሁን ድረስ ጉዞ ላይ እያዘገጃጀለት ነው የነበረው። በዕለተ ዓርብ ግን ፍጹም ድነት እሾህ አክሊል ደፍቶ ለአዳም ግን የልጅነት ዘውድ ይደፋለት። እርሱ የአክሊል የሚዋጋ ነው፣ ግን ደግሞ ለአዳም ደግሞ የሚመች ጥሩር ማለት በግሳዊ አነጋገር ይሄ ዘውድ የሚደፋው የመጨረሻ ክብር ነው እንዳልነው ማለት ነው። ለአዳም የልጅነት ዘውድ ደፍቶለታል እና ምን ትባላለች? አዳም ከልጅ ልጆቹ ጋራ እስከ ልጅ ልጆቹ ከሲኦል ወጥቶ ወደ ገነት የገባበት የዓለም የድነት አዋጅ የታወጀበት የዓለም የድነቱ አርማ የተሰቀለበት ዕለት ነውና ምን ተባለ? ዕለተ ድነት ተባለ ማለት ነው። ሁለተኛው ግን ዕለተ ድነት ለመምጣት ዕለተ ፍዳ ነው። ዕለተ ፍዳ ነው። ይህ ዕለተ ፍዳ በክርስቶስ እጽፍ ድርብ የሆነ መከራ ደርሶበታል። የመከራው በራሱ እንግዲህ በጣም ስናስበው መልመድ የሚባለው ደግ ነው። ሰው የክርስቶስን መከራ ለምዶታል። ስለለመደው እንጂ አሁን ክርስቶስ መከራ ተቀበለ ስንል እስኪ እናስበው፣ ከፍ ብለን ልዕልናው እንየው። የማይደፈር ነው፣ የማይጨበጥ ነው፣ የማይዳሰስ ነው፣ የማይታይ ነው፣ የመላ ነው፣ የሰፋ ነው፣ የረቀቀ ነው። ኪሩቤል ሱራፌል እንኳን ይንቀጠቀጣሉ ይላል። በክሌ ክነፊሆሙ ይከዱ ገጾሙ ወበክሌ ክነፊሆሙ ይከዱ እግሮሙ ወበክሌ ክነፊሆሙ ይሰሩ አንጻረ። ነብዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 6 ላይ ስንመለከተው ኪሩቤል እንኳን ዙፋኑን ተሸክመው ይላል ማየት ይሄ መመልከት እያቃታቸው በሁለት ክንፋቸው እግራቸውን ይሸፍናሉ፣ በሁለት ክንፋቸው ፊታቸውን ይሸፍናሉ፣ በሁለት ክንፋቸው እግራቸውን ይሸፍናሉ ይላል። ማለት በሁለት ክንፋቸው ደግሞ ቅዱስ ቅዱስ እያሉ ይበራሉ። እንዲያውም ይህንን ቅዱስ ቄርሎስ በቅዳሴው ሲገልጸው በጣም ይገርማል። ከመእያው እዮሙ ነበልባሉ ይላል። እሳቱ እንዳያቃጥላቸው፣ መለኮት እንዳያጠፋቸው እንዲህ ይሆናሉ ይላል። ይሄ ክርስቶስ መከራ ተቀበለ ማለት በጣም ይከብዳል፣ በጣም ይከብዳል። ይህንንም ልክ ክርስቶስ መከራ ተቀበለ ስንለው ዕለተ ሐሙስ ነው የምንጀምረው። ዕለተ ሐሙስ ስንጀምር ማታ ነው። እንግዲህ በጣም የሚገርመው ደግሞ ትዕግስቱ ይሁዳ መከራ እንደሚያደርስበት እያወቀ በዕለተ ሐሙስ ዝቅ ብሎ እግሩን አጥቦታል። ያውቃል እኮ እንደተዋዋለ በዕለተ ረቡዕ 30 ብር ከሰጡት እንደሚሰጣቸው ተዋውሎ እንደመጣ ያውቃል። እግሩን አጥቦት ከመገበው በኋላ ወስዶ እንደሚያስይዘው ያውቃል። እንዲህ አድርጎ በዕለተ ሐሙስ የጀመረውን መከራ ምሽት ላይ ይሁዳ ያን የአራት ቤት ጭፍራ ወታደር ይዞ መጥቶ ክርስቶስ ያ ኪሩቤል የገለጹት ማለት ኃያልነቱ ግሩምነቱ መጻሕፍት የነገሩት ግሩም እንደሆነ ለማጠየቅ መጥተው እንኳን ይሁዳ ይህ ነው ብሎ ሊያስይዘው ሲል መነ ታስሱ ነው ያላቸው። ማን ትፈልጋላችሁ? ክርስቶስ ኢየሱስ ክርስቶስ ኢየሱስ ክርስቶስ እንፈልጋለን። አነ ውእቱ ኢየሱስ ክርስቶስ እኔ ነኝ ያላቸው። ወርቁ ድኅሬተ ይላል፣ ወደ ኋላ ወደቋል። ግርማ መለኮቱን አይችሉም። እንዴት ነው
አሁንም 3 ጊዜ ተደጋጋሚ እንዲጋርጋቸው በኋላ ኃይሉን ገለጸ። በጣም የልቡናቸው መደንደና ድንጉርናቸው እንጂ እንደማይቻላቸው እየነገራቸው ነው ነበር። አትችሉም ምን በፈቃዴ ካልሆነ። እነሱ ግን ልቡናቸው እንደምንድነው ልቡናቸው ስለደነደነ ምንም አልመሰላቸው። ያዙ ሲላቸው ያዙት። በጌቴሴማኒ ሲጸልይ ያገኙት በጌቴሴማኒ ሲጸልይ አዎ ያዙ ተዘዋቀነ ተደፍሎት አዎ እንዲያውም ይሎ ደቀ መዛሙርቱ ተነሱ። ከእንግዲህ በኋላ 3 ጊዜ ተኝተው የነበሩ በመጀመሪያው ወደ ፈተና እንዳትገቡ ጸልዩ፣ ሁለተኛው ወደ ፈተና እንዳትገቡ ጸልዩ፣ በሶስተኛው ኑ ይሁዳ ላይ ዘመቷና ተነሷል። ከዚያ በኋላ እንግዲህ ክርስቶስን ያዙት። ሲይዙት እንዲህ ይላል ሊቁ ቅዱስ ያዕቆብ ዘስሩግ በጣም ይገልጸዋል። ሲገለጽ ኦ እግዚኦ ዘይትደፈር ይሁዳ ለተረከ ማንም አይደፍርም ማለት ማን አንተን ይዛል? ማን ይጨብጣል? ሙሴ ልይ ቢል አይ አትችልም አልሞ ዘይሬ ገጽ ወይ ሃዩ አትሳተ አንዲት ሰዓት እንኳን ሌላይቱ መኖር የሚቻለው የለም ብለሃል። ሐዋርያት እንይ ብለዋል። በደብረ ታቦር ግርማ መለኮትን ገለጽክላቸው ወደቁ። ግን ማንም የለም የሚደፍርህ የሚያይ የሌለው ኦ እግዚኦ አቤቱ ይሁዳ ደፈረሃል። ለምን ነው ብሎ ያስያዘው ይሁዳ ነው። ከዚያ በኋላ በምሴተ ሐሙስ የጀመረው መከራ በምሴተ ሐሙስ ደግሞ እኮ ሲይዙት እንዲህ አይደለም ያዙት፣ በአራት አቅጣጫ ነው ያዙት። ማለት በአራት አቅጣጫ ያዙትና በአራት አቅጣጫ አሰሩ። በቀኝ አለ፣ በግራም አለ፣ በፊትም አለ፣ በኋላም አለ። መከራው የሚጀምረው ፍዳው የሚጀምረው ያን ጊዜ የፊተኛው ይስበዋል ወደፊት። የፊተኛው ሲስበው ይወድቃል። ሲወድቅ በኋላ ገጻ ያለው ይላል አንተ ቀሱን አትሄድም እንዴ ብሎ ጀርባው ይነግጠዋል። አሁንም ደግሞ በኋላ በኩል ያለው ይስበዋል። ወደ ኋላ በኩል ሲወድቅ በፊት በኩል የነበር አንተ ቀሱን አትሄድ ምን ሆነ ቶሎ ቶሎ አትመጣም እንዴ ብሎ ከልቡ ላይ ይቆምበታል። አሁንም ወደ ቀኝ ይስበዋል። ወደ ቀኝ ሲወድቅ በግራ በኩል ያለው አንተ ለምን ሚዛናዊ ሆነ አትሄድም እንዴ ብሎ ሂዶ ይነግጠዋል። አሁንም ወደ ግራ ያለው ይስበዋል። ወደ ግራ ያለው ሲስበው ደግሞ በቀኝ በኩል ያለው በዕለተ ዓርብ ለፍዳው ምናልባት 10 ሕጎች ተጥሰዋል። በክርስቶስ 10 ሕጎች ተጥሰዋል ማለት እንዲህ እያደረጉ እያዳፉ መከራ እያደረሱ እየደበደቡ መናቅ እየተፉ በጣም የመከራ ጽድር እያደረሱ ወደ ጲላጦስ አደባባይ ይዘውት ሄዱ። ወደ ጲላጦስ አደባባይ ይዘውት ሲሄዱ በጣም ኦርቶዶክስ ሰው ማንኛውም ሰው ልብ ሊለው ይችል 10 መሰረታዊ ሕጎች በእስራኤላውያን ላይ የማይፈጸሙ ክልክል ሕጎች በክርስቶስ ላይ ተፈጽመዋል። የመጀመሪያው በአይሁድ ልማድ በአይሁድ ባህል በበዓል ቀን ሸንጎ አይደረግም። አይደረግም። ሸንጎ ፈጽሞ የለም፣ አይደረግም። ምክንያቱም እስራኤላውያን የዚያን ጊዜ ሸንጎ የሚይዙበት ሳይሆን ከግብፅ የወጡበትን ከባርነት ነፃ የሆኑበትን ባህር ተከፍሎ የተሻገሩበትን ዕለት ያስቡበት እንጂ ወንጀለኛ ለመቅጣት ፍርድ የሚሰበስቡበት ወይም ሸንጎ የሚሰበስቡበት አይደለም። ለምን በእስራኤላውያን ወደ 72 አካባቢ ሽማግሌዎች አሉ ፍርድ የሚሰሩ ሸንጎ የሚቀበሉ። እነዚህ በሙሉ ያን ጊዜ በሙሉ እንዲያውም አንድ ወንጀለኛ ከእስር ቤት የሚፈታበት እንጂ ወንጀለኛ የሚያዝበት ወይም ሸንጎ የሚሰበሰቡበት አይደለም። ይህ በክርስቶስ ላይ ተፈጽሟል። አንዱ ማለት ሸንጎ የማይደረግበት በክርስቶስ ሸንጎ ተደርጓል። ሁለተኛ ምርመራ በሚካሄድበት ቀንና ምስክር በሚካሄድበት ቀንና ምስክር በሚሰጥበት ቀን የፍርድ ውሳኔ ይሄ አንድ ሰው በሚመረመርበት ቀን ተመርምሮ ይለቀቃል እንጂ ያን ጊዜ ፍርድ አይወሰንም። አንድ ቀን አንድ ሰው ተጠርቶ ፍርድ አይሰጥም፣ ይመረመራል። በክርስቶስ ላይ ግን አንድ ቀን ያዙ፣ አንድ ቀን መረመሩ፣ አንድ ቀን ፈረዱ። ይህ ሁለተኛው የጥብጥብ የመከራ የፍዳ ተደረገበት። ሌላ የእስራኤላውያን ሕግ የተጣሰበት ነው ማለት ነው። ሶስተኛ የምስክሮች ቃል እርስ በርሱ ሳይስማማ ተከሳሹ በነፃ ይለቀቃል። ካልተስማማ ለምሳሌ በሶትና ቀረበን ካልተስማማ ነው ባለማችን ማለት የሁለታችን ምስክርነት ካልተስማማ ሰውየውና ወንጀለኞቹ ነገራቸው እንጂ ያየው ስለሌለ በክርስቶስ የተስማማ የለም። ማንም ማለት አንደኛ ቀርባችሁ ምስክር ስጡ ሲባል ቀርቦ የመሰከረ የለም። ቢሆንም እንኳን ይሰካል። አንደኞቹ አለመስማማታቸው ምንድነው ያመለከተው? አንዶቹ ሰናፍ ይሽባል ይላል፣ አንዱ ምስክር ይቀርባል። አንዱ ራሱ የእግዚአብሔር ልጅ አድርጓል ይላል። አንደኛው ደግሞ ክርስቶስን ቁምን ሰጥተው ይላል፣ የቄሳራት ገብሩ ስላለ ነው ይላል።
አይ ከፊሎቹ ደግሞ ይመጡና እንዲያስገድ አይደለም በዕለተ ሰንበት ሲፈውስ አይደለም። አሁን እያንዳንዱ አንዱ ራሱን የእግዚአብሔር ልጅ አድርጓል ይላል፣ አንዱ እግዚአብሔርን ሰድቧል ይላል፣ አንዱ ሙሴን ሰድቧል ይላል፣ አንዱ ኦሪትን ዲቃላ ሕግን አላጠቅም ብሏል፣ አንዱ የቀሳራት ገብሩ ብሏል። እነዚህ ሁሉ እንግዲህ ምስክሮች የተስማማ ነው። ይህ ግን ምስክሮች በራሳቸው ሳይስማሙና ሳይግባቡ በዓላማ ክርስቶስ ይሰቀል ብቻ በሚል ስለተግባቡ ይሄ የክርስቶስ ላይ የማይፈጸመው ወይም ደግሞ የተከለከለው ሶስተኛው ሕግ በክርስቶስ ላይ ተፈጽሟል ማለት ነው። አራተኛ አንድ ምስክር በሌላ ምስክር ፊት ቃል አይሰጥም። ይህ ማለት እንግዲህ በጣም ምን ያክል የክፋታቸው ጥግና የክርስቶስ የነፃነት ምን የሌለው መሆኑ ምን ያህል ያስታውቃል። ምክንያቱም ያው ደግሞ ፍርድ ምስክሮች ተጠርተው አይደለም መላው ህዝብ ማለት መላው ተሰብስቦ ይሰቀል ብቻ ነው ማለት። ከዚያስ ምንድነው ወንጀሉ ሲባል ሁሉም አብ የተናገረው ሊደግም። ይህ በክርስቶስ ላይ አራተኛ አንዱ ምስክር እያየ ሌላው ምስክር መመስከር በእስራኤላውያን ሕግና ልማድ፣ ባህል፣ ስርዓት፣ ሃይማኖት አይፈቀድም። ይህ በክርስቶስ ላይ ተፈጽሟል። በሀገራችን ይሄ ነገር ስለሌለ አንዱ መስሎ ይወጣል፣ አንዱ መስሎ ከወጣ በኋላ ነው። ይህ በክርስቶስ ላይ ተፈጽሟል ማለት ነው። አምስተኛ ከሳሹ ተከሳሹ በራሱ እንዲመሰክር ማድረግ አይፈቀድም። ከሳሹ ማለት ተከሳሹ በከሳሾቹ ፊት እንዲመሰክር። አሁን ክርስቶስ ምንድን ነው ያለው? ጲላጦስ ምንድን ነው ያለው? ክርስቶስ እንዲህ ይለዋል፣ መስክር ስለራስህ አይደል ያለ ተናገር፣ ስለራሱ እንዲናገር ማለት ነው። መቼም ብዙ ጊዜ ሰው መከራ እየተደረሰበት እየተገረፈ የግድግድ እየተፈጸመበት ሐሰቱን ነው አንድ እያለ ይችላል። ባይሰርቀው ስልማል እየገረፉት መከራው ተጠናበት። አዎ መከራው ላይ እየታገሰለኝ ስለሚመስለው ሰርቃለ ሊሆን ይችላል። ክርስቶስ ግን ምስክር መስክራሉ። አንተ እንዲህ ትላለህ አድርገዋል እየገረፉ እኮ መከራ እያጸኑ። ነገር ግን ክርስቶስ መከራትን ሁሉ ድል አድራጊ ነውና ለእውነት የቆመ ወይም ደግሞ ዓለምን ለማዳን የመጣ ነውና እየገረፉትም ስርቋን ሰንበትን ሽረሃል፣ እግዚአብሔርን ሰድበሃል፣ ሙሴን አቃልሃል፣ ኦሪትን ጣት አጣጥለሃል ብሎ ሲሉ የለም አንተ ትላለህ ያለው ጲላጦስ። እና ይህ ክርስቶስ በራሱ እንዲመሰክር አይደረግም። ስድስተኛ ለተከሳሹ ቢያንስ አንድ ጠበቃ እንዲቆም ፈቀደ። አንድ ጠበቃ ይቆምለት በእስራኤላውያን ሕግና ልማድ በሕጋቸው አንድ ሰው የግድ ጠበቃ በዘመናችን እንዳለ በክርስቶስ ማንም የለም። ያዙት፣ ሐዋርያት ተበተኑ፣ ማንም ከጎኑ የለም። ቅዱስ ጴጥሮስ የነበረው አንድ ጊዜ ሲክድ አንድ ጊዜ ሲጨናነቅ ነው። ዮሐንስ የነበረው የለም። ማንም ከክርስቶስ ያቆሙት የለም። ይህ በክርስቶስ አንዱ ሕግ ጥሰው ያደረጉበት ነው። ሌላው ሰባተኛ ሊቀ ካህናት ሸንጎውን ድምፅ እንዲሰጥ ይጠይቃል። ሸንጎ ድምፅ እንዲሰጥ ይጠይቃል። ሊቀ ካህናት ቆሞ በመካከል ላይ ይገኝና ይሄ ከዚያም ይሰማና ሸንጎ በራሱ የተሰበሰበው ወደ 72 የእስራኤል አረጋውያን አሉ ፍርድ የሚሰሩ። እነዚያ ሸንጎዎች ድምፅ ስጡ ይላል። እውነት ነው አይደለም ያመሳክራል። ሊቀ ካህናቱ በዚህ ቀን አብሮ ምንድን ነው የሆነው? ከሳሽም ፈራጅም ሸንጎኛ ነው ሊቀ ካህናቱ። ከሳሽ ይሰቀል ይሄን አድርጓል። ሸንጎ ከነዚያ ጋር አብሮ ፍርድ ሰጭ ምስክር ሆኗል። ይህንን በእስራኤላውያን ላይ ያለውን እንኳን የሚጠበቀውን ሕግ ሊቀ ካህናቱ አላደረገም። ይህ በክርስቶስ ሕግ ተጥሶበታል። ሌላኛው ስምንተኛ ተከሳሹ ለምስክሮች መስቀለኛ ጥያቄ እንዲቀርብ ይፈቅዳል። ለምስክሮች ምኑ ተከሳሹ ለምሳሌ ክርስቶስ ተከሷል አይደለ? መስቀለኛ ጥያቄ እንዲጠየቁለት ይፈቀድ ነበር። በክርስቶስ ግን የለም። ስጋው ብቻ እና ልክ እንደዚህ ምንም የለም፣ ጥያቄ የለም። ያንስ አሁን ሸንጎ ይቀመጣል አይደል? ይሰበሰብና መስቀለኛ ጥያቄ ይጠይቃል። ሊቀ ካህናቱ እንደ ፍርድ ሰሚ ነው የሚሆነው፣ ፈራጅም ወሳኝ ምስክርም ሳይሆን ይህ ሁሉ በክርስቶስ ተጠ ዘጠነኛ አይሁድ ወንጀል ፈጽሟል ያሉትን አንድ ወንጀለኛ እኛ እጅ ከፍንጅ ካልያዙት ማታ ይያዝ ማለት ነው። ምን አለ ዕለቱን ሲሰርቅ ካልሆነ በስተቀር ዕለቱን በጊዜያዊ በአሁናዊ የወንጀል ድርጊት ካልተያዘ በስተቀር ማታ ይያዝ። ክርስቶስን ግን እንደ ሌባ እንደ ወንበዴ ዕለቱን በስርቆት ወይም በሌላ ወንጀል ከተያዘ
ተደራርበው ያዙት። ማታ ነው። በሀገራችን በጣም አሁን እየደከመ ካልመጣ በስተቀር አንድ ሰው ወንጀለኛ ምን ቢመጣ ማታ ይጋዝናቸው ልክ እንደ ወንበዴ ክርስቶስ ምንድን ያደረጉት ቀጥታ በማታ ነው ያሉት ማለት ነው። አስረኛ በወንጀሉ ተባባሪ በሆነ ሰው ጥቆማ ወንጀል የፈጸመው አንድ ወንጀለኛ ሰው እንዲይዙ አይፈቀድላቸውም። በወንጀለኛ አባሪ ወይም ተባባሪ በሆነ ሰው ጥቆማ፣ ለምሳሌ ወንጀለኛ የራሳቸው ሰው አሁን ከሳሾችም ራሳቸው፣ ወንጀለኛ ባዮችም ራሳቸው፣ ተባባሪዎችም ራሳቸው ናቸው። እንዲህ አይነት ሰው ወንጀል በወንጀሉ ልክ አባሪ ተባባሪ አሁን ይሁዳ ደቀ መዝሙሩ የክርስቶስ ደቀ መዛሙርት ደግሞ ለክርስቶስ ስምታዛቸው ይሁዳ ሂዶ ሲያመለክታቸውና ሲያሳያቸው ወንጀለኛ ነው ሲላቸው፣ ሌላውም ሰው በተመሳሳይ ክርስቶስ ወንጀለኛ ነው ሲል የራሳቸው የወንጀል ተባባሪ ወንጀለኛ ነው ሲል አይቻልም። ለምሳሌ ከዚያ ከክርስቶስ ጋር ነፃ መሆን አለበት አንድ አመልካቹ ወንጀለኛ ነው የሚለው። ይህ አባሪ ተባባሪ የሆነው ሰው ወንጀለኛ ነው ካለ አይያዝም። ይህ ሁሉ አስሩ ሕግጋት በእስራኤላውያን የሚከናወኑ በክርስቶስ ተፈጽመዋል፣ ተሽረዋል። ይህ ብቻም አይደለም። እንዲያውም መጽሐፍ ምን ይላሉ? 72ቱ ሁሉ የጥኖች ተካተዋል ተገኙ ይላል። ሐረግ ማለት አንድ ሰው ወንጀል ከፈጸመ በአንድ ሰው ላይ 3 ዳኛ ካለ 3ቱ ዳኛዎች ካልተባሉ ወይም 3ቱ ሽማግሌዎች ካልተገኙ አንዱ ብቻ ከተገኘ በአንዱ ፍርድ አይከናወንም። ልክ እስራኤላውያን ሕጋቸው እንደዚህ ነበር። መላው 72ቱ የእስራኤል የፍርድ ሸንጎ አደባባይ ላይ የሚገኙት ሰዎች ካልተገኙ ፍርዱ አይከናወንም። በክርስቶስ ግን እነዚህ ሁሉ በሌሉበት የተወሰኑ ሰዎች በተገኙበት ነው እና የክርስቶስ እጥፍ ድርብ መከራ ይህ ነው። ዕለተ ፍዳ የሚባለው ይህ ሁሉ የተከናወነበት በክርስቶስ ነው። ዕለተ ፍዳው በዚህ የሚቀር አይደለም። እንግዲህ ቀጠለ። ማታውን አደሩበት፣ ቀኑን ዋሉበት። ከጲላጦስ ወደ ቀያፋ፣ ከቀያፋ ወደ ጲላጦስ፣ አሁንም ከሄሮድስ ወደ ጲላጦስ፣ ከጲላጦስ ወደ ሄሮድስ፣ ከሐና ወደ ቀያፋ ነው። እንዲህ እያደረገ የመከራ ጽዋ የመከራ እጽ ተቀብሏል። ከሄሮድስና ወተፋ ነሩ ሄሮድስ ወጲላጦስ ነው። በክርስቶስ መከራ ያልተስማሙ ሰዎች እንኳን ተስማምተዋል። ሄሮድስና ጲላጦስ ለዘመናት የማይነጋገሩት በዚህ በክርስቶስ ምክንያት ስቀለው ቁራጣው ለመበባት ይመላል የሚያድርገው መከራ እያጸኑበት የፍዳ ቀን ተብሎ ይጠራል። እንግዲህ 3 ሰዓት በፍዳ አደባባይ ያቆሙ 3 ሰዓት ላይ የመጨረሻ ይሙት በቃ። አሁን በዕለተ ረቡዕ የአይሁድ ሕሊና ነበር የወሰኑ ያለ ዳኛ ያለ ራሳቸው ናቸው ተሰብስበው በሕሊናቸው ወይ በየሙ እርስ በርሳቸው ተስማሙ ይሰቀላል። በዚህ ቀን ግን ያ በሕሊናቸው የሰቀሉት ይሰቀለው የፈረዱበት ቁርጥ ውሳኔና ፍርድ በአደባባይ በንጉሱ ወይ በጲላጦስ ፊት ላይ ይሰቀል የሚል ብያኔ ውሳኔ አለ። እንዲህ ሆነ። መከራዎቹ በሙሉ በክርስቶስ የደረሱት መከራ ሊነገሩ አንደበትም ያቀታቸዋል። እንዲያውም እንዲህ ይላል ይሄ ቅዱስ ያዕቆብ ዘስሩግ ደግሞ እዚህ ጋር ፈጽሞ በጲላጦስ በቀያፋ በሐና በሄሮድስ መከራ መቀበሉንና በአይሁድ የተቀበለውን መከራ ሲገልጽ ምን አለ? ኦ እግዚኦ ዘይትደፈር ይሁዳ ደፈረካ አለ። ይሁዳ ማትደፈረው ይሁዳ ደፈረ አለ። ወበሐና ተጽዕልከ በሐና ዘንድ ተሰደብክ፣ ሩቅ ብእሲ ተባልክ፣ ራስን አድን ተብለህ ተሰደብክ አለ። ወበሐበ ቀያፋ ተትሕትከ ተመነንከ፣ በቀያፋ ዘንድ በጣም የተናቅ ሆንክ ተናቅ አለ። ወበሐበ ጲላጦስ ተትሕትከ፣ በጲላጦስ ዘንድ ደግሞ ፈጽሞ የተናቀ የተዋረደ ሆንክ። እንግዲህ ጲላጦስን ሄሮድስም ቀያፋም ሐናም እንደዚህ ሁሉ ዝቅ አድርገዋል። እንዲህና እኩያን አይሁድ ዲበ ዕፀ መስቀል ሰቀሉከ በአርአያ ዝንቱ ትምህርተ መስቀል ዲበ ሰቀሉከ በአርአያ ዝንቱ ትምህርተ መስቀል ዘንገብሮ ነህነ። ዛሬ እኛ በምንሰራው በመስቀል አምሳል በዚህ በአይሁድ ዘንድ አይሁድ ሰቀሉሃል። እንዲያውም እንዲህ ይልና በጣም ከፍ ሲያደርግ
እኩያን አይሁድ ይሰቀሉ ካለ በኋላ በጣም የሚጨንቅና የሚያስደነግጥ ነገር በእደ እግር ተጻፈ፣ በባሪያ እጅ ተጻፈ፣ በጥፊ መታ። ሐሞት መሪር ይሄ አስጨንቆ መራራ ሐሞትን አጠጡት። እንዲህ ካለ በኋላ ጻድቃን ሲያጠን ዘርተው ብሎ በይንቀስ አቤቱ ሁሉ የምታጠለው ስለ ሰው ፍቅር ነው። ይህንን ሁሉ ስለ ሰው ፍቅር አደረገ። ይህን ሁሉ መከራ ተቀበለ። እንግዲህ ሐሞት በጠጣት እንግዲህ ክርስቶስ እኮ ሐሞት የጠጣ ክርስቶስ ለአዳም እኮ ስጋውን ሊሰጥ ነው። ለአዳም እኮ ስጋውን ደሙን ሊሰጥ የመጣው ለእሱ ማሰጡት መራራ ሐሞት አጠጡት ማለት ተገረረ፣ ስጋ አለቀ፣ ደም ተንጣፈጣፈ፣ አጥንት ታየ። ይህ ሁሉ ተደረገ። ይህ ሁሉ ምን ተባለ? ዕለተ ፍዳ የመከራ ቀን። የሚገርመው ክርስቶስ ፍዳ በሚቀበልባት ሰዓት ግን አዳም ደግሞ ሐሴት እያደረገ ደስታ ነው። የግድ ክርስቶስ ይህን መከራ ካልተቀበለና ካልተገረፈ ካልተደበደበ አዳም እኛንስ በጣም የክርስቶስ መገረፍ ለነፍሳት ደስታ ላይ ነበሩ። ለምን? ድህነታቸው ነው። እና ይህ ምን ተብሎ ተጠራ ማለት ጠቅልሎ ሲባል ዕለተ ፍዳ ይባላል። እንዲህ አድርገው በዕለተ ዓርብ ሐሙስ ማለት ረቡዕ ይሰቀል የሚል ብያኔ አይሁድ አስቀመጡ እንጂ ንጉሡ ይዘልላቸው አይፈረዳቸው አለ። ያ በዕለተ ረቡዕ የተማከሩትና የጨረሱትን ብያኔ ዓርብ ሐሙስ ማለት ዓርብ በፍርድ አደባባይ ቆመ። ሐሙስ ይዘውታል ምሽት ብለናል። ዓርብ ግን 3 ሰዓት ላይ ቆመ በፍርድ አደባባይ። ምን ይሆን ተባለ? ዓርብ ግማሾቹ ይሰቀል ይላሉ፣ ግማሾች እንደው ባይሰማሙ ይንጫጫሉ። ታዲያ ሲባል ግን ይላሉ ይሰቀል ይሰቀል ይሰቀል። ጲላጦስ ይቸገር የነበረው ምን አገኘሁበት ምንድን ነው ያገኛችሁበት ሲል የለም ይሰቀል ብቻ። ያቺ ሐሙስ ግን ማለት ይቅርታ ዓርብ ግን 3 ሰዓት ይሰቀል ብሎ በንጉሡ ደብዳቤ ማህተም ተረግጦ ፍርድ አገኘ። 6 ሰዓት ሻርፕ ሲሰቀል 6 ሰዓት ምን አደረገ? አንድ ወንጌላዊ 3 ሰዓት ጊዜ 3 ሰዓት ሰቀሉታል። ሌላኛው ደግሞ 6 ሰዓት ይሰቀሉታል። ጊዜ 6 ሰዓት ሰቀሉ ሆነ ኢየሱስ በ6 ሰዓት ሰቀሉታል። አሁን እነዚህ ወንጌላውያን አንደኛው በ3 ሰዓት ይሰቀል ተብሎ የተፈረደበትን ፍርድ ሲያመለክት መሰቀሉ ካልቀረ ብሎ በ3 ሰዓት ሰቀሉታል። ሌላኛው ወንጌላዊ ሌላኛው ሐዋርያ ግን ቁርጥ ፍርዱ አልቆ በቀራንዮ ተራራ ወጥቶ ከ3 ሰዓት እስከ 6 ሰዓት መስቀል ተሸክሞ ነው። የ3 ሰዓት ጎዳና እንግዲህ በጣም መንገዱ ቅርብ ነው። ነገር ግን መከራ አለ፣ መገረፍ አለ፣ መጣል አለ፣ መውደቅ አለ፣ መነሳት አለ። እንዲያ የሆነ ከ3 ሰዓት እስከ 6 ሰዓት ጎዳና የጨረሰው በመንገድ የጨረሰው ድካም ያሳለፈው ድካም የጨረሰው ሁሉ መከራ አለና አንዱ መስቀል ተሸክሞ ጉዞ የጀመረበትን ሲያይ ጊዜ 3 ሰዓት በ3 ሰዓት ሰቀሉታል። ሌላኛው ሐዋርያ 6 ሰዓት ወጥቶ በመንገድ መስቀል የተሰቀለበትን ሲያመለክት ያ የተጨረሰበት ወደ መስቀል የወጣበት ነውና በ6 ሰዓት ሰቀሉታል። እና የማይጣሉበት ምክንያቱ ለዚህ ነው። ነው ትርጓሜ የሚያሻው ለዚህ ነው። መምህራን የሚያስፈልጉት ነበር። መጻሕፍት ቅዱስ ቄርሎስ መጻሕፍት ዱላ ቢይዙ ኑሮ ይደረደሩ የሚጣሉ ይመስላል እንዴ? አሁን ሰው ሲል ማቴዎስ ማነው አንድ ወንጌላዊ 3 ሰዓት ሰቀሉታል፣ አንደኛው 6 ሰዓት እንግዲህ ቢገናኙ ምን ይላሉ? ዱላ መጻሕፍት በራሱ ሐዋርያቱ አይጣሉም ማለት ያውቁታል። አመስግኑ መጻሕፍቱ በዱላ ሊደባደቡ ይችላል የነበረው እንዲህ አድርጎ ክርስቶስ መከራ መስቀል የተቀበለበት ብረት መስቀል አለ፣ የወርቅ መስቀል አለ፣ እንደ ሌሎች መከራ የሚቀበልባቸው አሉና እንጨት መስቀልን መምረጡ መልካም ነው። እንግዲህ መስቀል በመስቀል የተሰቀለበት ይሁድ ነው፣ ትንቢቱ ምሳሌው ሊፈጸም ነው። አይሁድ ግን የመከራ ጽፍ ድርብ ለማድረግ እንትን ያሉት ያ ብቻም ሳይሆን ከዚያ በፊት መስቀል የወንበዴ መሰቀያ ላይ ነበረው። መስቀል የወንበዴዎቹ መሰቀያ ስለነበር ወንበዴ ነው ለማለት ነው አይሁድ ያደረጉበት ምክንያት ይሄን መስቀል። ከዛ ውጭ ግን ክርስቶስ እንትን አላቸው የቅጣት አይነት አለ። ሮማውያን ግርፋት ነው። በሮማውያን ሕግ ሰው ሲያጠፋ ይገረፋል።
አይሁድ በድንጋይም ይወግራሉ፣ በመስቀልም ይሰቅላሉ። ባቢሎናውያን ለአራዊት ይሰጣሉ። ለምሳሌ ነፋርስ ነባቢሎን ወደ አንበሳ ጉድጓድ ይጥላሉ። የተለያዩ መከራዎችን ያደርሳሉ። ክርስቶስን ግን በመስቀልም ሰቅለውታል። ምክንያቱም በጊዜው ፍርዱ የሮማውያን ስለነበር እንደ ሮማውያን ገርፈውታል። እንደ አይሁድ ሕግ እንደነሱ ሕግ ደግሞ ሰቅለውታል። ሁለቱንም አድርገው በሁለቱም ሰቅለውታል ማለት በሁለቱም መከራ አድርሰው የተሰቀለ የተገረፈ አይሰቀልም፣ የሚሰቀል ደግሞ አይገረፍም። በእስራኤላውያን ልማድ እሱ ነው የነበረው። ከተገረፈ አይሰቀልም፣ የሚሰቀል ከሆነ ደግሞ አይገረፍም። ይህ ሁሉ ግን የመከራው እጥፍ ድርብ የመከራ ተደራራቢ መከራ እንዳደረሱበት የሚያጠይቅ ነው። በክርስቶስ ላይ ያልሞከሩት የመከራ አይነት የለም፣ ሁሉንም አድርሰውበታል ለማለት ነው። እና ክርስቶስ በመስቀል የተሰቀለበት ምክንያቱ ግን ይህ ነው። ከዚያ ሲቀጥል እንግዲህ በዚህ የመስቀል አይነቶች ብዙ ናቸው። የፐ ምልክት አለ፣ የዋይ ምልክት አለ፣ የኤክስ ምልክት አለ፣ የእንጨት የአንድ ቁጥር ምልክት አለ። ዝም ብሎ ምልምል ከዚያ ሁሉ ግን የተምልክት አለ። ክርስቶስን የሰቀሉት በተምልክቱ ነው። ለምን ከተባለ ያ ሁሉ አንደኛ ክርስቶስ በራሱ በትዕምርተ መስቀል ነውና መስቀለኛ በመስቀል ነውና ድል የሚነሳው ሰው በራሱ በብዙ ነገሮች መስቀለኛ ነው። ሰው መስቀለኛ ነው። የተፈጠረው ፍጥረት አሞራ በራሱ መስቀለኛ ናት አይደል? አሁን አሞራ ሁለት ክንፍ አውጥታ ካልበረረች በአንድ ክንፏ በተሸክፋ ትወድቃለች። ሰው አይደለም ሌላ ቀርቶ ልሩጥ ቢል ሁለት እጁን እንትን ብሎ አይችልም። የግድ መዘርጋት አለበት። ይህ ሁሉ የኃይል ምልክት ነው። አይደለም ሌላ ቀርቶ አሁን ሰው እንዲሁ ነው ልጓዝ ቢል ኃይል አያገኝም። ዝም ብሎ ቢጓዝ እዛው ሊረግጥ ይችላል። ግን እጁን ከዘረጋና በደም ከሄደ ግን ይራመዳል። የኃይልን የሚያመለክት ነው። በመስቀል ድል መንሳታችንን በመስቀል ያ የተመስቀል ምልክት ለመሆኑ ያ በሙሉ የኛ ምሳሌ አይደል? አሁን ክርስቶስ የተሰቀለው በዚህ ነው። ይሄ የኛ ምሳሌ ነው። ሙሉ እኛ ነና እኛ ለማዳኑ ምሳሌ ለማድረግ በተምልክት መስቀል ተፈጥሮ ባሪያ መስቀል የፈጠረን ባሪያ መስቀል የፈጠረን ባሪያ መስቀል ስለፈጠረን ራሱ በዚያ መስቀል ተሰቀለ አዳነን ማለት ነው። እንደዛ ከሆነ መስቀል ብዙ አይነት አለ። ባሁኑ በዘመናችን ለምሳሌ አንዳንዱ የወርቅ መስቀል ይዛል፣ አንዳንዱ የእንጨት መስቀል ይዛል፣ አንዳንዱ የብር መስቀል ይዛል፣ አንዳንዱ የብረት መስቀል፣ አንዳንዱ የነሐስ፣ አንዳንዱ የመዳብ ብዙ አይነት መስቀል ይዛል። መልካም ነው። እንግዲህ ክርስቶስ ግን ከዚያ ሁሉ በእንጨት የተሰቀለ በእንጨት የተሰቀለበት ምክንያቱ ግን በእንጨት ተሰቀለ ስንል በብረት ማለት ተሰቀለ ማለት አይደለም። አልተሰቀለ ማለት አንችልም። ለምን? መቸንከሪያው ራሱ ብረት ስለሆነ በብረት የተቸነከረው። ነገር ግን አዳም ከገነት የወጣ በእንጨት ነውና በእንጨት የወጣ አዳምን በእንጨት ለመመለስ በዕፀ መስቀል ተሰቅሏል ማለት ነው። ለምሳሌ የዕፀ በለስን ደም አፍስሷል። የዕፀ በለስን ደም አፍስሶ ከገነት ወጥቶ ነበርና ክርስቶስ ደግሞ በእንጨት ደሙን አፈሰሰለት ማለት ነው። በበለስ እንጨት ያፈሰሳትን ደም ክርስቶስ በመልዕልተ መስቀል ደሙን አፍስሶ ተዋህዶታል፣ ወደ ቀደመ ማንነቱ ተመልሶታል። በነገራችን ላይ አሁን ላይ በጣም ብዙ አይነት አለ። ይሄ ብርን ስናነሳ ብር ገብረውለታል። ግብር ይዘው ሰባ ሰገል ስለገበሩለት ብር ገብረውለታል፣ ወርቅም ገብረውለታል፣ በብረቱ ተቸንክሮበታል። ነሐስና መዳብ ቀይ ነው፣ ደሙን አፈሷል። እኒህን የመሳሰሉትን በጠቅላላ ምሳሌ ለማድረግ የተለያዩ መስቀሎች ሊሰሩ ይችላሉ። ነገር ግን አሁን ላይ ጌጠኛ መስቀሎችም እየመጡ ነው። ሰው በጣም ጭንቅ ብሎታል። ጭንቅ ዝም ብሎ በቃ የመስቀል ፋሽን መጥቷል። አሁን ቶም አለ የቶ ፊደል እንዴው ቶ ብቻ የለም ጌጠኛ ዝም ብሎ በቃ ማማር እንዴው ያየው ነው ይበርና ይሄ በጣም ጌጠኛ መስቀሎችን መያዝ ሰው ዝም ብሎ አሁን ሰው የወርቅ መስቀል የሚይዝ ክርስቶስን አስቦ አይደለም። አገሌ የወርቅ መስቀል አለው ለመባል ጌጠኛ ለመሆን ነው ሰው ብዙ ጊዜ እንጂ አንደኛ ክርስቶስ በወርቅ አይደለም የዋጀን ከወርቅ በበለጠ በራሱ በደሙ ዋጅቶላል ለማለት የመስቀልን ልዑልነት ለመግለጽ ነው የነበረው። ከዚያ ሲቀጥል መገበሩ ነው የነበረው። አሁን ግን በጣም ብዙ ነገሮች ስራታቸውን እያጡ መጥተዋል። ቢስተካከሉ ደስ ይለኛል። አለስ ሰው መስቀልን ወደ ጌጠኛ አይደለም በቃ አለ አይደል? አንዳንዱ ዝም ብሎ ጌጠኛ አድርጎት የሚጓዝ ሁሉ ቅርጻ ቅርጾቹ ትክክል ነው። አሁን መስቀል የሚቀርጸው ሲቀርጽ የግርፋቱ ምሳሌ ከሆነ መልካም፣ ግን ከዚያ የዘለለ በጣም ጌጠኛ ይሄኛው ያምራል፣ ይሄኛው አያምርም፣ ይሄኛው ሸጋ ነው እንዴ፣ ይሄኛው ነው የሚያምር የሚል ሲገዛ ሁሉ አለ።
መስቀሉ ላይ ያለ ጌጥ የሆነን ክርስቶስን እንጂ የቅርጹን ጌጥ ሰው ይፈልጋል። ምን አይነት እንደሆነ አላውቅም። እንዴ ስላብረቀረቀ ወርቅ ቅብ ስለሆነ መመልከት ካለበት እንዴ ጌጠኛ ነው። ይሄ ለምዕመናን ደስ ይላቸዋል አይደለም? ምዕመናንም የመስቀሉን ጌጥ አይደለም ማየት ያለባቸው፣ በመስቀሉ ጌጥ አልባ ሆኖ የተሰቀለ ክርስቶስን በዚያ መስቀሉን አይተው ጌጡን ሳይሆን መመልከት ያለባቸው መስቀል የሚገዛውም ሰው መስቀል የሚይዘው ሰው የመስቀሉን ጌጥ ሳይሆን ከመስቀሉ ላይ በተሰቀለ ክርስቶስ ያገኘውን የልጅነት ጌጥ ነው ማሰብ ያለበት። ክርስቶስ ግን በመስቀል እነዚህን ሁሉ እንድንይዝ ያደረገና የተፈቀደበት ስርዓተ ቤተክርስቲያን የተሰራበት እነዚህ ሁሉ ስራ ስለተሰራባቸው መስቀሉ አሁን ይቅርታ እንዲያው እግር መንገዱን ካነሱት አኳያ አሁን የተፊደል አለ ራሱ ክርስቶስ የተሰቀለበት ስለሆነ ይሄ በግው የሚባል ደግሞ አለ አይደል? እንዴ ቀርነበግ አለ። ወደ 14 አይነት የመስቀል አይነቶች አሉ። ተወሰኑትን ይነግሩ እንችላለን። ቀርነበግ ይባላል። ዘወር ያለ ቀርነበግ ማለት ክርስቶስ ስለሆነ የበቀ እንደሚመስላል ምልክት ያለው ልሳነ ከለባት ይባላል። እነ ሙሴ ምሳሌ አድርጎ ልሳነ ከለባቲከ ላይ ለጸላይቱ የውሾችህ ልሳን በጠላቶች ላይ ነው ብሎ ሙሴና አሮንን ይጠራቸዋልና የተመስቀል ያለው አለ። አርዌ ብርት የሚባል አለ። ዕፀ ሳቤቅ የሚባል አለ። እነዚህ ሁሉ አሉ። ይሄ እነዚህ ሁሉ ከክርስቶስ ጋር ቀርነበግ ክርስቶስ ነው። ዕፀ ሳቤቅ ክርስቶስ ነው። ልሳነ ከለባት ክርስቶስ ነው። ይሄ ለሙሴና ለአሮን ኃይል የሰጠ በእነዚያ ሁሉ አይነት የመስቀል ብዙ ቅርጻ ቅርጾች አይነቶች የቅርጽ አይነቶች አሉ። ግን ያ ምስጢር ጠብቆ ይሄዳል አይሄድም ሌላ ጥያቄ። ኧረ ሌላ ጌጥ ከላይ እስከታች እንደው በሌላ ቀን እንደ እግዚአብሔር በጎ ፈቃድ ስዕላት ላይ መስቀል ላይ እንደው እንሰራለን። አንዱ መስቀል ላይ ከታች እስከ ላይ ትንንሽዬ ጌጥ መስሎ መስቀል ከመሆን በላይ ሌላ የሆነ ቅርጽ የሚይዝበት አጋጣሚ ይኖራል። እግዚአብሔር ያክብርልን። ስላነሱት ነው። መልካም ነው። እና እንግዲህ ዕለተ ፍዳ ዕለተ መከራ ምንላት ይህን ባይተን ነው። እንግዲህ የመስቀል አይነቶች መስቀል የተቀረጸ የተሰራባቸው እንጨቶች ብዙ ናቸው። ወደ 7 ይደርሳሉ። ዕፀ በለስ አለ፣ የሎሚ አለ፣ የዋርካ የሾላ አለ። እነዚህ ሁሉ ግን እንደጠቅላላ ወደ 7 ይደርሳሉ። ከ7 አይነት እንጨቶች ተሰቅሏል። ዋናው ምስጢሩ ነው ከ7 መሰቀሉ። ከ7 አይነት እንጨቶች መሰራቱ ሰው ከ4ቱ ባህሪያተ ስጋ ከ3ቱ ግብራተ ነፍስ ወይም ባህሪያተ ነፍስ ተብለው ከሚጠሩት ከ7 ነገር የተፈጠረ ሰው ስቶ ነበርና ከ7 ነገር የተፈጠረ ሰው እንዳዳነው ለማጠየቅ ፍጹም ድህነት እንደሰጠው ለማጠየቅ ከነዚህ ከ7 አይነት እንጨቶች ተሰቅሏል ማለት ነው። እና ዕለተ ዓርብን ስናነሳ ምን ተብለን ሁለተኛው ምን ላታለን? ዕለተ ፍዳ የመከራ ቀን ላታለን። በነገራችን ላይ ከዚህ ላይ አይሁድም በተለይ ዲያብሎስ አንዱ ከዚህ ጋር ከተሞኘበት ሞይ ከሆነበት አንዱ መስቀል እንዲያዘጋጁ መፍቀዱ ነው። ማለት ራሱ ዲያብሎስ ወይም ሳጥናኤል የአይሁድ ልቡና በክፋት አነሳስቶ መስቀል እንዲያዘጋጁ ነው ያደረገ። በዚያ መስቀል እርሱ ድል መነሳቱን፣ እርሱ መመታቱን፣ እርሱ መሞቱን ቢያውቅ ኖሮ መስቀል ሲያዘጋጁ ራሱ አይሁድን ፈጽሞ ይቃወማቸው የነበረው አይፈቅድም። አንደኛ ራሱ ያን ጊዜ ሲኦል የተበረበረበት በመስቀል መሆኑን ቢያውቅ ኖሮ፣ ሁለተኛ አሁን ድረስ ዓለም እስኪፈጸም ድረስ በመስቀል ሲሸሽ ሲሳደድበት ድል ሲነሳበት መሆኑን ቢያውቅ ኖሮ ዲያብሎስ መስቀል እንዲሰሩ አይፈቅድም፣ እንዲሰሩም አያደርጋቸው ነበር፣ ይከለክላቸው የነበረው። ባለማወቅ ራሱ በዚያ የሚመታበትን መስቀል እንዲያዘጋጁ ያደረገ ነው። እንዲያውም አባቶቻችን ሲገልጹ በተርጓሚያን ትምህርተ መስቀል ከሆነ ቦታ ላይ አይቆምም ይላሉ። ሰይጣን ጎዳናው አሁን ትምህርተ መስቀል ከሆነ አለ አይደለ ሴንተራ የሆነ ወደዛና ወደዚህ 4 መንታ መንገድ ላይ ሰይጣን ይፈራዋል ይላል። መስቀል ይመስለዋል። ክርስቶስ በዕለተ ዓርብ ተሰቅሎ መከራ ተቀብሎ እርሱን ድል እንደነሳውና እንደመታው ስለሚያውቅ ያ አሁንም በዚያ ድል እንደሚነሳ መንታ ጎዳና ላይ እንኳን አይቆምም ይላሉ አባቶቻችን። እንዲህ አድርጎ ክርስቶስ የመከራ የተቀበለባት ያች ዓርብ እጅግ የመከራ ቀን የጽፍ ድርብ መከራ ብቻ የለም እጽፍ ድርብ የሆነ መከራ የመከራ ዕለት ትባላለች። እንዲሁ ሆኖ እንግዲህ በአንጻሩ ዲያብሎስን በመከራ ነው የያዘው። ራሱ መከራ እየተቀበለ ግን መልሶ መከራ የተቀበለ ዲያብሎስ ነው። ክርስቶስ በመልዕልተ መስቀል ተሰቀለ። የተሰቀለም 3 ሰዓት ነው። ዲያብሎስ ግን ዓለም እስካሁን ድረስ ተሰቅሎ ይኖራል። አልወረደም፣ ሰቅሎት ነው የወረደው። እንዲያውም ክርስቶስ አምላኬ አምላኬ ለማ ሰበቅታኒ፣ አምላኬ አምላኬ ለምን ተውከኝ፣ ኤሎሄ ኤሎሄ
አባቱ እያለ ሲጸልይ ጸሎት ሲያቀርብ ዲያብሎስ አሃ ለካይማ አምላኬ አምላኬ ይላል ደካማ ነው ኤሎሄ ኤሎሄ ማለቱ ኤልማስ ኤልማስ ማለቱ ኤልያስ ኤልያስ እያለ እየጠራ ነው ብሎ መጣ። የዚህን ጊዜ አሁንም ምን ሊያደርግ ነበር? ነፍስን ከስጋ ሊለይ ነው የነበረው። ነፍስን ከስጋ ሊለይ ሲመጣ ግን ክርስቶስ ያዘውና ማን ነው ዝንቷል ማን ነው ያለ ገረፈ፣ አስቀባጠረው። ዘሟኒ ስጋ ለብሶ ድል ያደረገኝ ማን ነው? ይህንን ሁሉ መከራ በጠቅላላ ክርስቶስ ሲቀበል ዲያብሎስ ነው የተቀበለው። ክርስቶስ ብቻ አይደለም። ክርስቶስ እንዳልኩት ለ3 ሰዓት ነው መከራ የተቀበለ በመስቀል ላይ። ዲያብሎስ ግን ከዚያን ጊዜ ጀምሮ እስካሁን ተሰቅሎ ነው ያለው፣ አልወረደም። ሲገረፍ ነው የሚኖር። እንደዛ ሆነ እንግዲህ 9 ሰዓት ነፍሱ ከስጋው ተለየች። 11 ሰዓት ወደ መቃብር ወረደ። እዚህ ጋር ጥያቄዎች እስኪ የሚነሱ የተወሰነ አጠር አድርገው ይመልሱልንና ይሄንን ጨርሰው መምርዬ 7ቱ የርኅራኄ ቃሎች የሚለው አሉ አይደል? ክርስቶስ የተናገራቸው በዝምታ አሳልፎ 7 ቃሎች ተናግሯል። 13 መከራዎች ሕማማተ መስቀል ምንላለና እኒህ በልዩነት እንደው 7 ቃል መናገሩ 7ቱ አጽርሐ መስቀል ምንላቸው 13ቱ ሕማማተ መስቀል ምንላቸው በልዩነት ክርስቶስ የደረሱበት ምስጢርና 13 መሆናቸው እኒህ 7ቱን ቃላት መናገራቸው እሱ ጋር ያለውን ምስጢር ነግረውን የመጨረሻ ወደሚባለው መጨረሻ አካባቢ ያለው ብዙ ጊዜ መምህራንም ስለሚያነሱት ሶም ሌሎች መምህራንም ስለሚናገሩት እንደው አይዳሰሱም ብለን ማስናስበው ለምእመናን ብንናገር ብለን ነው። 7ቱ አጽርሐ መስቀል የሚባሉት የመጀመሪያው ከ7 ነገር የተፈጠረ ሰውን ለማዳኑ ነው። በሁለተኛ ደረጃ 7ቱን ማዕረጋተ ቤተክርስቲያን ሰጥቷል። 7ቱ ማዕረጋተ ቤተክርስቲያን የሚባሉ ከፕትርክና እስከ ታች እስከ አጻዊ ሆህትነት ያለው እነዚህ ሁሉ ፍጹም የሆኑ በበልተ መስቀል የተሰጡት። ሶስተኛና የመጨረሻው ግን የክርስቶስ ድነት ፍጹም ነው። እስመ ሁልቆ 7 ወሰብዓቱ በኀበ ዕብራውያን ፍጹሞቱ 7 ቁጥር በዕብራውያን ዘንድ ፍጹም ነው ይላል። ፍጹም ድነት ሰጥቻችኋለሁ ከእንግዲህ በኋላ ምንም የለባችሁም ሲል 7ቱ አድርጓል። 13 ጠዋት በመከራ ወይም ደግሞ የመከራ መስቀል የሚባሉት የ12 ሐዋርያት 13ኛ እሱ ለመሆኑ ምሳሌ ነው። ሌላ ብዙም በየጊዜው የሚነሳ ስለሆነ በጣም አመሰግናለሁ። እዚህ ጋር የሚነሳ 9 ሰዓት ነው በፈቃዱ ነፍሱን የለየ አንድ የሚነሳ አለ በአካለ ነፍስ መቼስ መለኮት ጋር መለየት የለም። በአካለ ነፍስ ወደ ሲኦል ሲሄድ በአካለ ስጋ ወደ መቃብር ወርዷል። ነፍስ የተለየው መለኮት የተዋሃደው ብለን ነው የምናስተምረው። ምንማርም ቤተክርስቲያን የምታምነው ያን ነው። ከዛ በኋላ ከሞተ በኋላ ለእንግዶስ መጥቶ ጎኑን ሲወጋው ደምና ውሃ ፈሶታል እና እሱን ጥያቄ ያነሱና ሰው ከሞተ በኋላ ደም ይፈሰዋል ወይ መለኮት ስለተዋሃደው ነው አንልም፣ መለኮት ደም አለው አንልም ብለው የሚነሳ ጥያቄ ይኖራል። እግር መንገዱ የሚሉት ካለ ቅዱስ ቄርሎስ ተናግሮታል። ይሄን የክርስቶስ ሞት ከኛ ሞት ይለያል። አማኑኤል ሞተ ከመሞተ ዚአነ ዘውቱ ተፈልጦተ ነፍስም ስጋ ይላል ነገረ መለኮቱ ሊቅ ቅዱስ ቄርሎስ። አማኑኤል እንደኛ ያለ ሞትን ሞተ ይልና ዘውቱ ተፈልጦተ ነፍስም ስጋ ይኸውም የነፍስ ከስጋ መለየት ነው ይላል። ይኸውም ከነፍስ ከስጋ መለየት ነው ሲል ምን ማለት ነው? የኛ ሰው ሲሞት 4ቱ ባህሪያት ይለያያሉ። 4ቱ ባህሪያት ውሃ ወደ ውሃነቱ ይሄዳል፣ መሬትም ወደ መሬትነቱ ይሄዳል፣ ነፋስም ይለያያሉ። የክርስቶስ ግን 4ቱ ባህሪያት አልተለያዩ። ልዩ የሚያደርገው ይሄ ነው። 4ቱ ባህሪያት ዘውቱ ተፈልጦተ ነፍስም ስጋ ይኸውም የነፍስ ከስጋ መለየት ነው ያለም ሊቁ። ስለዚህ ነው የኛ 4ቱ ባህሪያት ስለሚለያዩ ምንም የለም። የእርሱ ግን ነፍሱ ከስጋው ተለየች እንጂ አንደኛ 4ቱ ባህሪያት አልተለያዩ፣ ሁለተኛ ይሄ ምን ይባላል? መለኮታዊ ግብር ነው። በመለኮት ሕያው ነው። እኛ ስንሞት ሕያው ምን ሆነበት ነገር የለንም። ክርስቶስን ግን ሞተ በስጋ ብለን ወሐይወ በመንፈስ አለ። በስጋ ሞተ፣ በመንፈስ ግን በመለኮት ግን ሕያው ነው እንለዋለን። ሕያው ነውና በመለኮት ሕያው ስለሆነ ከጎኑ ትኩስ ደምና ጽሩይ ውሃ ወይም ማይገቦ የፈሰሰ ስለዚህ ነው የ4ቱ ባህሪያት ተፈልጦ አላገኘውም ክርስቶስ ማለት ነው። ስለዚህ ነው ይሄ ከኛ ሞት ልዩ ሞት ያስብለዋል ማለት ነው። ከኛ የኛ እንዳልኩት የ4ቱ ባህሪያት መለየት አለ፣ መፍረስ አለ፣ መበስበስ አለ፣ ጤና ሽታም አለ፣ ብዙ ነገሮች አሉ። ይሄ ግን ክርስቶስን አላገኘውም። ለምን? ሕያው በመለኮት ነውና። ነፍስ ከስጋ ብትለይም መለኮት ግን ከስጋ አልተለየምና። እንዲያውም እንዲህ ይላል ሊቁ ቅዱስ አትናቴዎስ በ26ኛው ምዕራፍ ሃይማኖተ አበው ላይ ነፍስ ወደ ሲኦል ወረደች አለ። ወደ ሲኦል ወርዳ ነፍሳትን አወጣች አለ። ከዚያ ይቀጥላል
ስጋው ወደ መቃብር ወረደ። ስጋው ወደ መቃብር ወረደና ስጋትን አነሳል። የአምስቱ ምዕት ቢጽ ምንላቸው 500 ሙታን ከ500 ዝቅ ከ400 ብቅ የሚሉ ሙታን ተነሱ የሚባለው ከ500 ብቅ ከ600 ዝቅ የሚላል። እነዚህ ሙታን ተነሱ በስጋው ተነሱ ብሎ ቅዱስ አትናቴዎስ ይገልጻቸዋል። እንዲህ ስለሆነ ሞቱ ከኛ ሞት የተለየ ነውና ይሄ ለህሊናም ሊረቅም ሊደንቅም የሚችል ነገር አይደለም። ያ ሲሆን መለኮት ከሁለቱም ይሄንን ቅዱስ ሰለባስትሪዮስ የሚባል በሃይማኖተ አበው 43ኛው ምዕራፍ ላይ ገልጾት ይሄዳል። ምን ይላል? ኦምና በዛፍና በጥላ ነው መስሎት የሚሄድ። ዛፍ አለ አለ፣ ዛፉን ትቆርጠዋለህ አለ። ዛፉን ስትቆርጠው በዛፉ ላይ ፀሐይ አለ። ፀሐዩ ያረፈበትን ዛፍ ትቆርጠዋለህ። ስትቆርጠው ግን ፀሐዩን አትመታውም አለ። የምትመታው ዛፉን ነው። ነገር ግን ከዛፉ ላይ ፀሐዩ የለም አትልም አለ። ከዛፉ ላይ ፀሐይ የለም ብለህ ግን ፀሐዩ አልተመታም አትልም። ፀሐዩም ይመታል፣ ነገር ግን ህመም የለውም። ክርስቶስ ነው መለኮት በስጋ አለ። ስጋ መለኮትን ተዋህዷል። መለኮት የተዋህደው ስጋ ይገረፋል። ሲገረፍ ፀሐይ በዛፉ ላይ ሲያርፍ ምሳር እንደሚያልፍበት ነገር ግን በግንዱ ላይ ሆኖ እንደሚመታ በፀሐይነቱ ግን እንደማይመታ መለኮትን በስጋ ተዋህዶ ወይም ስጋን ተዋህዶ በስጋ ይገረፋል፣ በመለኮቱ ግን መከራ አይደርስበትም ማለት። እንደዚህ ቃለ በኋላ ምን ይላል? ግንዱን ትቆርጠዋለህ አለ። አንዱ ግንድ ወደዚህ አለፍ ይላል፣ ሁለተኛው ግንድ አለፍ ይላል። ሁለቱም ግንድ ላይ ግን ፀሐይ አለ አለ። ሁለቱም ግንድ ላይ ፀሐይ አለ፣ ከዛኛውም ከዚህኛውም። ፀሐዩ መለኮት ነው። ግንዱ ሁለቱ ግንድ የተባለ አንዱ ወደ ሲኦል የወረደች ነፍሱ ናት፣ አንዱ ደግሞ በመቃብር ያለ ስጋው ነው። ፀሐይ ከሁለቱም ግንድ እንዳለ መለኮት ከስጋ አልተለየም፣ መለኮት ከነፍስም አልተለየም፣ በሁለቱም አለ ይላል። ስለዚህ መለኮት ያልተለየው ስጋ ስለሆነ ነፍሱ ከስጋው ብትለይ እንደኛ ነፍስ ከስጋ ተለየ እንላለን እንጂ መለኮት አልተለየውም። አራቱ ባህርያት አልተለያዩምና ስለዚህ ነው ትኩስ ደም ጽሩይ ማይ ወይም ደግሞ ማየገቡ የተገኘበት ማለት ነው። እንግዲህ አንዱ ዕለተ ፍዳ የሚባለው ይሄ ነው። ሶስተኛው እንደው ወደ ማጠቃለያው ልምጣና ዕለተ ሰላም ትባላለች። የሰላም ቀን ናት። ሙሉ ወገብረ ሰላመ በደመ መስቀል፣ በመስቀሉ ላይ ባፈሰሰው በደሙ ሰላም ምን አደረገ? ያ በማህፀን የተጀመረው እርቅ፣ በቤተልሔም ዋሻ የተጀመረው አንድነት ማለት መላእክት ከሰው ሰው ከመላእክት እግዚአብሔር ከሰው ሰው ከእግዚአብሔር ነፍስ ከስጋ ስጋ ከነፍስ ሰማይ ከምድር ምድር ከሰማይ ሰማያውያን ከምድራውያን ምድራውያን ከሰማያውያን አንዱ ነው ምስጋና አቅርበው የተጀመረው እርቅ ወይም የተጀመረው የተጣለው መሰረት ያ ሰላሙ ፍጹም የሆነ በቀራንዮ መስቀል ላይ ነው። ያቺ የሰው ልጅ ሰላም ያገኘበት ስለሆነ ዕለተ ሰላም ትባላለች። አራተኛና የመጨረሻው ዕለተ ተአምራት ናት። ችለት በሙሉ ተአምራት የተገለጸበት ፀሐይ ጸልመ ወወርኅ ደመ ኮነ ከዋክብት ወድቁ፣ ፀሐይ ጨለመ ከዋክብት ረገፉ፣ ጨረቃ ደም ሆነ፣ ሙታን ተነሱ፣ መቃብራት ተከፈቱ፣ አለት ተሰነጣጠቀ፣ ድንጋዩ ተሰነጣጠቀ፣ ከዚያ የቤተ መቅደሱ መጋረጃ ከሁለት ተከፈለ የተባለ ይሄ ዕለተ ተአምራት ተብሎ ይጠራል። እኔ የሚገርመኝ ነገሮች ሁለት ነገሮች አሉ እዚህ ጋር ላነሳቸው የምፈልግ። ያን ጊዜ የሰው ልቡና ምን ያህል እንደደነደነ ሰው የሚረዳው ሰው አልሰማ ብሎ ክርስቶስን ሊሰቅል ተአምራት ያየ ፀሐይ ሲጨልም ያ ሁሉ ነገር የተደረገ የሰው ልቡና ደንድኖ ስነ ፍጥረትን አልቻለም። የክርስቶስን መከራ ሰዎቹ በአርአያውና በአምሳሉ የፈጠራቸው ከዚያም አልፎ ተርፎ ሊያድናቸው መድኃኒት ሊሆናቸው የመጣ ክርስቶስን መድኃኒቱን አውጥተው ሲተፉት አልቀበል ሲል የሰው ልጅ ልቡና ሲደነድን አለቱ ግን ተሰነጠቀ። በእግዚአብሔር ቃል አለቱ ተሰነጠቀ። በእግዚአብሔር ቃል ፀሐይ ጨለመ። በእግዚአብሔር ቃል ጨረቃ ደም ሆነ። በእግዚአብሔር ቃል ሙታን ተነሱ። በእግዚአብሔር ቃል ይሄ የቤተ መቅደሱ መጋረጃ ተከፈለ። በእግዚአብሔር ቃል መከፈል ያቃተው ግን የሰው ልቡና ላይ ነበረው በጊዜው። ምናልባት የሰው ልቡና ከስነ ፍጥረት ያነሰ ይመስላል፣ ያንሳልም። አሁንም ልክ በዘመናችን የሚገለጸው ይሄ ነው፣ የሚታየው ይሄ ነው። እግዚአብሔር እኮ ያላደረገው ተአምራት የለም በዚህ ዘመን። ያልተፈጸመ ትንቢት የለም፣ ያልተፈጸመ የመጽሐፍ ቃል የለም፣ ያላየነው የመከራ አይነትም የለም፣ ያልቀመስነው የመከራ ድግስም የለም።
ይህ ሁሉ የመከራ ድግስ እያየ የሰው ልቡና ግን አሁንም ወደ ንስሐ ከመምጣት በጣም ተጋድሎበታል። የአይሁድ ልቡና ከዚህ የከፋ ሊሆን አይችልም መቼም። ምን እንደሆነ ሁሉ አንዳንድ ጊዜ ሰው ግራ ያጋባል። አሁን ለምሳሌ ወጣ ብንል ዛሬ ጾም ነው አይደለ? ጾም ነው። ጧት ላይ ብንወጣ ይበላል ይጠጣል ሰው። አስፓልቶቹ ሁሉ እንዲሁ ያሚቅር የሰሙነ ሕማማት እንኳን የኮብልስቶኖች የቢራ መጠጫዎችና የጃምቦ ቤቶች ሙሉ ነው እንትን እናገኛቸው። ሰው ከዚህ የተሻለ እኮ የአይሁድ ልቡና አልደነደነም። የአይሁድ ልቡና እኮ ከዚህ አልከፋም። የለም አሁን አንዳንዴው ሰው ክርስቲያን ነው ይባላል አይደል? ክርስቲያን ነን። አዎ ነን። ክርስቲያን ሆነን ግን አሁን ክርስትና አይደለም ሰው የሚሰራው ስራ አንሰራም። ሰው ማለት ይሄ ዝም ብሎ በስምና የሚኖር ሰው አረባዊ እንኳን አህዛብ እንኳን የማያደርገውን ስራ የሚሰራ ክርስቲያን ነው አሁን ላይ ባለው ማለት። ለምሳሌ የሚጋደል ክርስቲያኑ ነው፣ የሚመቀኛኝ ክርስቲያኑ ነው፣ የሚቀናና ልቡ ነው ድንድን ብሏል። እና ይሄንም እንዲያው አንድ ቅኔ ብል ደስ ይለኛል። አንድ ሊቅ እንዲህ ይላል። ታች ላይ ሙሉ ቅኔ ያለው እንዲሁ እኔ ከላለው በኋላ ምፈልጋል ወአንሰ አረባዊ እንዘ ክርስቲያን በስም ወለለ ጽባሁ በኃጢአት እንዘ ጽንዓ ኃይሌ ያደክም ዘመኔ ኩሎ ፈጸምኩ ዘይንበለ ጸሎት ወጾም መዓልተ በመብል ወለሊተ በነዋም ይላል። ምን ማለት ነው? እኔ አለ ወአንሰ አረባዊ እንዘ ክርስቲያን በስም ክርስቲያን ስሆን አረባዊ ነኝ አለ። አረባዊ ነኝ። ወለለ ጽባሁ በኃጢአት እንዘ ጽንዓ ኃይሌ ያደክም ጧት በየቀኑ አለ በኃጢአት ኃይሌን እግዚአብሔር የሰጠ ኃይሌን እያደከምኩ አለ ዘመኔ ሁሉ ፈጸምኩ ዘይንበለ ጸሎት ወጾም ዘመኔን በሙሉ ያለ ጾምና ያለ ጸሎት ጨረስኩ ካለ በኋላ መዓልተ በመብል ወለሊተ በነዋም ቀን በመብል ሌሊት በነዋም በመኝታ አሳለፍኩት ይላል። እና ሰው እንደዚያ ነው የሆነው። አሁን የክርስቶስን መከራ የሚያዘክር አሁን ሕማማት ነው። በሕማማት የክርስቶስን መከራ ማሰብ ትቶ የእርሱን ሆድ ነው የሚያስብ። የእርሱን ሆድ ማሰብ ብቻ አይደለም የትንሣኤ ዕለት ደርሶ የሚመገበውን ነው የሚያስብ። እየበላ እየጠጣ የትንሣኤ እየጠጣ የሕማማቱ እየጠጣ የስቅለት እየጠጣ የትንሣኤ ምን ነው የሚጠጣው? ምን ነው የሚያከብረው? ሳይጾሙ ፋሲካ የለም ይላሉ አባቶቻችን። እና የአይሁድ ልቡና ድንድን ማለቱ ያን ያህል ፍጡራን ታምራት እየተደረገ ፍጡራን ደንግጠው ፀሐይ ብርሃኔን አልገልጽም የአምላኬን እርቃን አላሳይም ስትል ጨረቃ ደም ስትሆን ከዋክብት ደንግጠው ሲረግፉ መቃብራት ሲከፈቱ የአይሁድ ልቡና ግን አልተከፈተም። ደንድኖ ነው ነበር እና ይደንቀኛል። ከዚህ ይቀጥልና ግን በጣም የሚገርመው መልአኩ መጣ። አየ መልአኩ መጣና ክርስቶስ ተሰቅሎ እየተገረፈ ነው። ወወፃ ህሩይ መልአክ እማይከለ ኩሎ መላእክት እንዘ ይእዝ ሰይፎ በእዴሁ መልአኩ ወጣ አለ ቅዱስ አትናቴዎስ። ቅዱስ ገብርኤል ነው አይደል የሚባል? ቅዱስ ገብርኤል ነው። ቅዱስ አትናቴዎስ በሃይማኖተ አበው 26ኛው ምዕራፉ ላይ ግሩም መልአክ መጣ፣ ህሩይ መልአክ መጣ አለ እንዘ ይእዝ ሰይፎ በእዴሁ በእጁ ሰይፉን ይዞ ከዚያ ይሄን አለ ከማያጥፍ ኦሙ ለአላውያን አይሁድን ሊያጠፋቸው ፈለጋለ። ሲሰቅሉት ሲገርፉት መከራ ሲያጸኑበት ያ ሁሉ ሲደርስ ሰይፉን መዞ ወጣል። ወሶበ ከለአቶ ምህረቱ ለአብ ወትዕግስቱ ለወልድ ወሂሩቱ ለመንፈስ ቅዱስ ያ ምህረቱ የወልድ ትዕግስቱ የመንፈስ ቅዱስ ቸርነቱ በከለከለችው ጊዜ አለ ዘበጦ ለመንጦ ላይ ተመቅራ በዝንቱ ሰይፍ አለ የቤተ መቅደሱን መጋረጃ በሰይፍ ሰነጠቀው አለ። ወኮነ ሀበክሌ ከሁለት ተሰነጠቀ ተከፈላል ታዋለው ይላል እግዚአብሔር። ያን ጊዜ መላእክት እንኳን ተጨንቀዋል ደንግጠዋል። ያ ሁሉ እያለ የአይሁድ ልቡና ግን የለም፣ ምንም ነገር የለም፣ ደንድኗል። እና ይህ ሁሉ የተከናወነበት ዕለተ ተአምራት ነው። እና ጠቅለል ሲባል ዕለተ ስቅለት ወይም ዕለተ ድህነት፣ ዕለተ ስቅለትና ይሄ ዕለተ ፍዳ፣ ዕለተ ሰላም፣ ዕለተ ተአምራት ተብላ ዕለተ ዓርብ ትገለጻለች። በጠቅላላው ግን ክርስቶስ በሙሉ አንደኛ ሰው ሆኖ 33 ዓመት የኖረበትን ያካተተበት የጨረሰበት ዓርብ መካተቻ ስንላት 5500 ዘመን የተጠየቀው ጥያቄ የተካተተበት የተመለሰበት ሲኦል ባዶ ሆነ አዳም ከገነት በወጣባት ዕለት ወደ ገነት የተመለሰባት የመከራው ዘመን የተካተተበት ዕለት ተብላ ትጠራለች ማለት ነው። በጣም 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 ድንቅ ነው። ዛሬ ሁሉም ኦርቶዶክሳውያን በዋዜማው ነው አስቀድመን ይህን ቪዲዮዎችንም የሚያየውና
በተለይ ዕለተ ዓርብ ዕለተ ስቅለትን ሲያከብር ቤተክርስቲያን ምን እያለች ነው? በእርግጥ በሌላ ቪዲዮ ላይ የምንሰራቸው ጥያቄዎች አሉ። በዕለተ ሐሙስ ላይ የሚከናወኑ ክንዋኔዎች ቀደም ብለን ከሰራናቸው ቪዲዮዎች መመልከት ትችላላችሁ። በዕለተ ዓርብ የሚደረጉ ክንዋኔዎች ቤተክርስቲያን ላይ የሚደረጉ ከሌሎች በተለየ ቤተክርስቲያን ጥቁር ለብሰው ካህናት ጌጠኛ ልብሱን ካባቸውን ገልብጠው በአራቱ ማዕዘን ሆኖ የሚባልበትን በተለይ መጨረሻውን ሲብሖ ለእግዚአብሔር ስቡሐ ዘተሰብሐ ተብሎ ተዘምሮ እስኪያልቅ ድረስ ያለው ሁናቴ መከራ ሞት የምታስብበት ነው። በጣም ድንቅ ነው።